ስም አይቀበርም። አልወለድም እውነት በሌለበት በዚህ ውሸት ዓለም እኔ አልወለድም ይቅርብኝ ግድ የለም። ሰው በሰውነቱ እኩል ካልተዳኘ ወፍራም በውፍረቱ ዳኝነት ካገኘ ድህነት ረሃብን ችግርና ስቃይን ለማየት አልሻም ቅጡ ያጣ ፍርድን። እኔ አልወለድም እምቢ አልወለድም እኔ በዚህ ዓለም ለሕይወት የሚያጓጓ አንድ ነገር የለም። ለኗሪ አኗኗሪ ሆኜ ከምገፋው ሕይወት ተብሎ ስቃይን ከምጎናጸፈው ሳልወለድ ልሙት እዚሁ ግደሉኝ ከናቴ ማኅፀን ቀጥታ ቅበሩኝ። እኔ አልወለድም ሳልፈልግ በወላጆች ሥራ ፈጥራችሁልኝ ሳለ ብዬ ስጠይቃችሁ ባለም ምንድን አለ? ለእኔ መኖሪያ የሚሆን ሀብት አለ? የለም። ነጻነት አለ? የለም። ፍትሕ የለም። ታዲያ ይህ ነገር ከሌለ በምድር ኧረ አልወለድም ውሃ ሆኜ ልቅር? አልወለድም በዳይና ተበዳይ ገዢና ተገዢ የሚል መደብ ካለ ሰበብ ሳታበዢ ዓለም አልሻሽም አትሽኝ እኔንም ካንቺ ጋር ለመኖር እኔ አልወለድም አልወለድም። የዋሁ ድሃ ሕዝብ ጉልበቱን በዝብዞ ሀብታሙ ካለልክ ሁሉን አግበስብሶ የሚወስድበት ዓለም ባለሥልጣን እንደ ጌታ ራሱን ኮፍሶ ሁሉን የሚያሸክም የሚቀማም ነክሶ በሆነበት ዓለም ለመኖር አልመጣም። እንዲህ ያለ ሕይወት ልኖር እኔ አልወጣም። አልወለድም ተወለድ ካላችሁ ሰው በሰውነቱ እኩል ከተዳኘ በሚሠራው ሥራ ፍትሕን ካገኘ ጥቅምም ሆነ ጉዳት እንደ ሠራው ሁሉ እኩል ክፍፍልን ካደረግን እሙን የዛኔ ልወለድ ዓለም እኩል ስታይ ሰውን ላይ ታች አርጋ ከፍላ ሳትለያይ ያኔ ከአቤ ጉበኛ። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ከእናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅት ስመጥሩን ደራሲ አቤ ጉበኛን እናስባለን። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። አቤ ጉበኛ ከ1926 እስከ 1972 ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ደራሲ አቤ ጉበኛ በምዕራብ ጎጃም ዞን በአቸፈር ወረዳ ልዩ ስሙ ኮረንቻ አቦ በተባለ ቀበሌ ከአባቱ ከአቶ ጉበኛ አምባይና ከእናቱ ከወይዘሮ ይርገዱ በላይ ሰኔ 26 ቀን 1926 ተወለደ። አቤ ጉበኛ ወላጅናቱን በሞት የተነጠቀው ገና የ3 ዓመት ሕፃን በነበረበት ጊዜ ሲሆን ዕድሜያቸው 17 አልሞላም ነበር። አቤ እናቱን በሞት ያጣው ገና በሕፃንነት ዕድሜው ስለነበር በእናቱ ሞት በጣም ይሰማው ነበር። ደራሲ አቤ ጉበኛ ዕድሜው ለትምህርት ሲደርስ በመጀመሪያ የአብነት ትምህርቱን በኢስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዜማውን፣ ዳዊቱን፣ ቅኔውንና አቋቋሙን ለ12 ዓመታት የተከታተለ ሊቅ ነበር። ቅኔ አዘራረፋቸውንም ሰምቶ አቃንቶ ያስተካከላቸው መምህሩ እሱ አቤ ጉበኛ ሳይሆን አቤ ጉደኛ ነው ብለውታል። አቤ ከሃይማኖታዊ ትምህርት በተጨማሪ የዘመናዊ ትምህርቱን በዳንግላ ከተማ ይከታተል የነበረ ሲሆን በ1946 ዓ.ም ዳንግላን ትቶ ወደ አዲስ አበባ በመምጣት ባህታ ቤተክርስቲያን ተጠግቶ እንደ ቆሎ ተማሪ ሆኖ ቆይቷል። አቤ ድቁናን፣ ቅስናን፣ ድብትርናን አጠቃሎ ያውቅ ስለነበር አዲስ አበባ ሐና ማርያም በመሪጌታነት ተቀጥሮ ቀሳውስትን ዲያቆናትንና መዘምራንን ይመራ ነበር። ገና ዳንግላ ዘመናዊ ትምህርት በመማር ላይ ያለ የጀመረውን የአማርኛ ግጥም የመጽሐፍ ፍቅሩን በማጠናከር በ24 ዓመቱ ሚያዝያ 12 ቀን 1949 ዓ.ም በታተመው አዲስ ዘመን ጋዜጣ ላይ ልቡ ገበሬው ዘንድ መሆኑን የሚያመላክት በህብር መንገድ አንድነት ያለውን ጠቀሜታ በግጥሙ በመግለጽ በጋዜጣው እንዲወጣ አድርጓል። በዚሁ ጋዜጣ ግንቦት 10 1949 ዓ.ም የሐዘን እንጉርጉሮ በሚል የጻፈው ግጥሙ በውስጡ ያመቀውን ከመተንፈስ ወደ ኋላ የማይል ደራሲ መሆኑን አመላክቷል። በ1949 ዓ.ም መጨረሻም ከመቅስፈት ሰራዊት ይጠንቀቅ ሰውነት በሚል ርዕስ አነስተኛ የግጥም መጽሐፍ አሳትሟል። ይህንን ክሎቱን በማየትም በ1951 ዓ.ም በ26 ዓመቱ በማስታወቂያ ሚኒስቴር በጋዜጠኝነት ተቀጥሮ ሰርቷል። በዚህ ያልተወሰነው አቤ በ1953 ዓ.ም ባሳተመውና የሮም አወዳደቅ የሚል ስያሜ በሰጠው የቶኔት መጽሐፉ ገበሬው በአፄ ኃይለ ሥላሴ ሥርዓት ያለውን ብሶት ቁልጭ አድርጎ ማሳየቱ
ማግኘቱ አቤ ጉበኛ ሕይወቱን ለሚያምንበት ዓላማ አሳልፈው ለመስጠት የተዘጋጀ መሆኑን የሚያረጋግጥ ነበር። በወቅቱም የነበረውን ግፈኛ ስርዓት በማውገዝ ከጻፋቸው በርካታ ጽሑፎች ባሻገር በ1955 ዓ.ም ባወጣው የአመጽ ኑዛዜ በተሰኘው ልቦለድ መጽሐፉ ተምረውም ሆነ ሰርተው ሀብት ያገኙ ሰዎች ድሃ ወገኖቻቸውን እንዲረዱ አሳስቧል። የጭቆናና የድህነት ቀንበር የተሸከሙት ወገኖችም ነፃ የመውጣታቸው ጉዳይ አጠያያቂ ያለመሆኑን ገልጿል። አቤ ቀደም ሲል በጻፋቸው መጽሐፍት ሳይወሰን በ1956 ዓ.ም ሐምሌ ወር ላይ ሰይፈ ነበልባል የተሰኘውን መጽሐፉን አሳትሟል። መጽሐፉ እንዳልወለድም ከሽያጭ ይታገዳል፣ ይቃጠላል የሚል ጥርጣሬ በሕዝቡ ላይ ስለነበር መጽሐፉን ለማግኘት ከፍተኛ ርብርብ ነበር። በሁለት ተከታታይ ወራት ብቻ ለአራተኛ ጊዜ በተደጋጋሚ ታትሟል። መጽሐፉ በደርግ ዘመነ መንግስትም እስከ 1968 ዓ.ም ድረስ የተሸጠ ሲሆን የሚመጣውን የደርግ አገዛዝም ቀድሞ ተችቷል። ይህ መጽሐፍ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ 25000 ኮፒ ታትሞ የተሸጠ ስለነበር በሀገሪቱ በከፍተኛ ስርጭት የመጀመሪያው ነበር። በዚህ መጽሐፍ ካልወለድም በጠራ መልኩ ለኢትዮጵያ ምን አይነት መንግስት እንደሚያስፈልጋት አትቶበታል። አቤ ጉበኛ የሚጽፋቸው ጽሑፎች ለመንግስት አስቸጋሪዎች በመሆናቸው በ1955 ዓ.ም አልወለድምን በጻፈበት ወቅት ይደረግበት የነበረው ክትትልና ይህን መጽሐፍ ከጻፈ በኋላም በ1957 ዓ.ም መስከረም ወር ላይ የተጠናከረ ክትትል እንዲደረግበት በመንግስት ባለስልጣናት ደብዳቤ ተጽፏል። በብዕሩ ነጻነቱን ለማስፈን የሚታገለው አቤ ጉበኛ ጨቋኙንና አስከፊውን ያገዛዝ ስርዓት በብዕር ዱላ ደብድቧል። መንግስትም አቤ የሚገባበትን የሚወጣበትን እያነፈነፈ አሳዶታል። ይህን ሁሉ ውጣ ውረድ ተቋቁሞ ትግሉን ያካሄድ የነበረው አቤ ከፖለቲካ ይልቅ ማህበራዊ ትችት የሰጠበትንና የዘመኑን አሰቃቂ የህይወት ገጽታ ፍንትው አድርጎ የሚያሳየው ኮልታማዋ እህቴ የተሰኘውን አጭር ልቦለድ ጥር 4 ቀን 1957 አሳትሟል። ስም አይቀበርም። ከመልካም ሽቶ መልካም ፖለቲካዊ፣ ማህበራዊና ሃይማኖታዊ ትችቶችን በጽሑፎቹ የሚሰነዝረው አቤ እያካሄደ ባለው የብዕር ውጊያ ባለመርካቱ ሌት ከቀን ለሚያንገበግበው የሀገሩ ጉዳይ እልባት ለመስጠት ተግባራዊ ትግል ማድረግን መረጠ። ወደ ተግባርም ገባ። በ1957 ዓ.ም ሰኔ ወር ላይ በተካሄደው የህዝብ እንደራሴነት ምርጫ ለመወዳደር የ50 ሰዎችን የድጋፍ ፊርማ አገኘ። ህጋዊ ፍቃድም ተሰጥቶት ዘመቻውን አጧጧፈ። ህዝቡም በነቂስ ወጥቶ እርሱን ለመምረጥ አሰፈሰፈ። ዳሩ ምን ያደርጋል፣ የሀገሪቱ የነጻነት ታጋይ አቤ ጉበኛ ሰኔ 21 ቀን 1957 ዓ.ም ድንገት ሳይታሰብ በጸጥታ ኃይሎች ተይዞ ብዙ ስቃይና እንግልት ተደረሰበት። በምርኩዝ ለመሄድም ተገደደ። ደፋሩ ደራሲ አቤ ጉበኛ ከሚወደው የኢትዮጵያና የአዲስ አበባ ህዝብ ተነጥሎ በብርቱ ጥበቃና ቁጥጥር ስር ሆኖ አሁን በምትሰሙት አኳኋን በግዞት እንዲኖር ተፈረደበት። በቀን 3 ጊዜ ፖሊስ ጣቢያ እየሄደ እንዲፈርም ተወሰነ። በከተማው ውስጥ የሚዘዋወርባቸው ቦታዎች ሰዓቶች ተወሰኑ። ለጥበቃ ምቹ የሆነ ቦታ እንዲከራይ ተደረገ። በህዝብ መሰብሰቢያና መጠጥ ቤት እንዳይገባ ተከለከለ። ከአድመኞችና ተጠርጣሪ ከሆኑ ሰዎች ጋር እንዳይገናኝ ተደረገ። ከውጭ አገር ሰዎች ጋር እንዳይገናኝ ሆነ። ለቤተሰብም ሆነ ለመንግስት የሚጽፈው ደብዳቤ መመርመር እንዳለበት ተወሰነ። በእጁ በወር ከ50 ብር በላይ እንዳይዝ ተደረገ። በጠቅላላ የዕለት ሁኔታውን የሚያደርገውን ግንኙነት ሁሉ የሚከታተል ተቆጣጣሪና ተጠባባቂ በስውር ተመድቦ ስለ አጠቃላይ ሁኔታው በየ3 ወሩ ሪፖርት እየተደረገ ኑሮውን በጎሬ ከተማ እንዲገፋ ተደረገ። በሐቀኝነቱ በሀገር ወዳድነቱና ለነጻነት ባለው ጽኑ ፍቅር ለከፋ ስቃይ የተዳረገው አቤ ጉበኛ ከ4 ወር ተኩል በኋላ ሞቻ የሰው ልጅ መሞቻ ወደ ተባለው አስከፊ ቦታ ተወረወረ። የሰው ልጅ ሊሸከማቸው የማይችሉ ችግሮችን ተሸከመ። አቤ በግዞት ላይ ያለም በርካታ ደብዳቤዎችን በመጻፍ መንግስትን ከመተቸት ወደ ኋላ አላለም ነበር። የደረሰበትንም በደል እንደሚከተለው ገልጿል። እኔ የማንም መጫወቻ ሆኛለሁ። እኔ በፍጹም ተሰቃይቻለሁ። በኑሮዬ ካለብኝ ችግር ሌላ እኔን ለማበሳጨት የሚፈጸሙብኝ ተግባሮች ብዙ ናቸው። ምን አለ መንግስት ያሰበብኝን ንጹህ ቅጣት ቢፈጽምብኝ? ምን አለ በኢትዮጵያዊነቴ ባላፍር? ምን አለበት በሀገሬ ፍትህና ሰብአዊ መብት ተስፋ ሳልቆርጥ ብሞት? በማለት ነበር የደረሰበትን እንግልት የገለጸው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በ1958 ዓመተ ምህረት በጻፈው ደብዳቤም መብቱ ያላንዳች ፍርድ መገፈፉን እየደረሰበት ያለው ችግር በጦር ሜዳ የተማረከ ጠላት እንኳ የማይፈጸምበት መሆኑን ጠቅሶ በረሃብ ከሚጠቃ ይልቅ ምግብ እያገኘ እንዲታሰር ጠይቋል።
በ1958 ዓመተ ምህረት መጋቢት ወር ላይ በጻፈው ደብዳቤ በሀገሪቱ ያለው መንግስት ብሔራዊና ሰብአዊ መብት ገፋፊ፣ ንጹሃንን ከወንጀለኛው አብልጦ የሚቀጣ፣ ሩህሩህ ወገኖችን አፍቃሪ ዜጋን በጭካኔ የሚያሰቃይ መሆኑን በመጠቆም ስርዓቱን አውግዟል። የአቤ ጥያቄዎች ምላሽ አላገኙም። እጣፈንታው መታሰር፣ መገረፍ፣ መራብ፣ መጠማት፣ መጋዝ፣ መዋከብ ብቻ ሆነ። በህጋዊ መንገድ ሐሳቡን ለገለጸው በሰላማዊ መድረክ በሀገሪቱ ፖለቲካ ለመካፈል ጉዞ ለጀመረው አቤ ጉበኛ በሰዎች ስልጣናዊ ኢኮኖሚያዊ ስግብግብነት ለዚህ በቃ። ግዞተኛውና መንግስታዊ ህገወጥነትን ለማጋለጥ ብርቱ ብዕራዊ ትግል ያደርግ የነበረው ደራሲ አቤ ጉበኛ እስከ 1961 ዓ.ም ለሶስት ተከታታይ ዓመታት በስራትና በግዞት ቆይቷል። በ1969 ዓ.ም በጻፈው ጽሑፍ በታሰረባቸው 3 ዓመታት በበሽታና በረሃብ በግዞት መማቀቁን አስፍሯል። ሞቻ ከተማ የግዞት ዘመኑን የገፋባት ኮረብታማ ቦታ ላይ የተሰራ ስለነበር ሞቻ ከተማ የግዞት ዘመኑን የገፋበት ኮረብታማ ቦታ ላይ የተሰራ ስለነበር ያ ቤት ኮረብታማ ሆቴል ይባላል። የመጀመሪያው ልጁን ሚካኤል አቤን ያፈራው በዚያ የግዞት ወቅት ነበር። አቤም የግዞት ሕይወቱን መራራነት በሚከተለው ቅኔ ጠቁሟል። መቱንም አላየሁ ጉሬንም አላየሁ፣ እናንተ ዘመዶቼ አልሞትኩም ሞቻለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቤ በ1961 ዓመተ ምህረት መስከረም ወር ላይ ከግዞት እንደወጣ በሁለት ቀን ውስጥ ማለትም መስከረም 22 ቀን 1961 ዓመተ ምህረት የሐሜት ሱሰኞች የተሰኘውን መጽሐፍ አሳትሟል። መጽሐፉ ግጥምና ወግ የተካተተበት ሲሆን ሐሳቡንም በትዝብትና በንዴት ገልጾበታል። በግዞት እያለ ስለ እርሱ የተነሱ የሐሰት ወሬዎችንም ተችቶበታል። በግዞት ቆይቻለሁ፣ ስቃይና እንግልት ይብቃኝ በሚል ፍርሃት አድሮበት የብዕር ጦርነቱን ከማካሄድ ወደ ኋላ ከማለት ይልቅ ያጧጧፈው አቤ ጉበኛ መጋቢት 30 ቀን 1961 ዓ.ም አንድ ለእናቱ የተሰኘውን መጽሐፍ አሳትሟል። አቤ ከአማርኛ ልቦለድ ታሪኮች ውስጥ በስፋቱ የመጀመሪያ የሆነውን 602 ገጽ ባለው በዚህ መጽሐፍ አጼ ቴዎድሮስን የአንድነትና የእድገት ተምሳሌት አድርጎ በመሳል የሀገሪቱን አንድነት የሚያጠናክር ፈጣን ቴክኖሎጂ የሚያስገኝ መሪ በሚያስፈልጋት ሰዓት የነበረው አመራር ቀርፋፋ መሆኑን በመጥቀስ የአጼ ኃይለ ሥላሴን መንግስት ክፉኛ ነቅፏል። መጽሐፉ በወጣቱ ትውልድ በጣም የተወደደ ስለነበር እስከ 1983 ዓ.ም ድረስ በተደጋጋሚ ታትሟል። አቤ ህዳር 30 1962 ዓ.ም መስኮት የተሰኘውን የግጥም መድብሉን ያሳተመ ሲሆን በመጽሐፉም ነባሩን ኢትዮጵያዊ ግጥምና ቅኔ አይነት በየፈርጁ ተንትኖ በፊውዳል ኢትዮጵያ ፍትህ ማግኘት የማይታለም መሆኑን አስቀምጧል። አቤ የሐሜት ሱሰኞች መስኮት፣ ጎብላንድና አጭበርባሪው ጦጣ በተሰኙ ጽሑፎቹ ስነ ጽሑፋዊ ሂሶችን ሰንዝሯል። በአጠቃላይ አቤ ከግዞት መልስ ሙሉ ጊዜውን ለድርሰት ከመዋል ከመጽሐፍ ሽያጭ ብቻ በሚያገኘው ገቢ የሚተዳደር ብቸኛ ኢትዮጵያዊ ጸሐፊ ለመሆን በቅቷል። አቤ ጉበኛ 100 ግሬት ላይቭ ወይም 100 ታላላቅ ሕይወቶች የተሰኘውን የእንግሊዝኛ መጽሐፍ የተወሰነ ክፍል የሕይወት ትርጓሜዎች በሚል ርዕስ በመስጠት ተርጉሟል። ጊዜው 1963 ዓ.ም ነበር። ሚያዝያ 10 ቀን 1964 ዓ.ም ባሳተመው የረገፉ አበቦች በተሰኘው ልብ ወለድ መጽሐፍ የአማርኛ ስነ ጽሑፍ ከልጅነት ወደ ጉርምስና መሸጋገሩን በግልጽ አብስሯል። ሬትና ማር የተሰኘውን የግጥም መጽሐፍ መጋቢት 12 ቀን 1965 ዓ.ም የጻፈው አቤ ጉበኛ በዚህ ጊዜ የሶስት ልጆች አባት ለመሆን በቅቷል። የመጀመሪያውን ወንድ ልጁን ካሁን በፊት እንደጠቀስነው በግዞት ላይ ያለ የወለደው ሲሆን ሁለቱን ሴት ልጆች ከግዞት መልስ የወለዳቸው ናቸው። በ1968 ዓ.ም መጨረሻ ላይ ፖለቲካና ፖለቲከኞች የተባለውን ተውኔቱን በሀገር ፍቅር ቲያትር ለሕዝብ አቅርቧል። ተውኔቱ በምጸት የቧልት አጻጻፍ ስልት የተጻፈ ሲሆን ተውኔቱም የፖለቲካና ፖለቲከኞችን አለመገጣጠም የነገሮችን ተገላቢጦሽ መሆን በማሳየት በወቅቱ የነበሩ ባለስልጣናትን በምጸት ተችቷል። ምንም እንኳ ተውኔቱ ታይቶ ሳይጠገብ እንዲቋረጥ ቢደረግም ዓይን ያወጣ ጭፍጨፋ በሚካሄድበት የቀይ ሽብር ዘመን ጥርስ እየተነከሰበት ባለበት ሰዓት ራሱን ለመስዋዕትነት ማዘጋጀቱን አወጀ። ገሃድም አወጣ። አቋሙን በተግባር ለመተርጎም ሰላማዊ የብዕር ፍልሚያውን አጧጧፈው። ለሕዝብ አይበጅም ያለውን ስርዓት በጽናት ተዋጋው። አቤ ሕይወቱን አደጋ ላይ ጥሎ ያየውንና ያስተዋለውን በግልጽ ለሕዝብ ከመተንፈስ ወደ ኋላ አላለም። ይህንንም በተለያየ መልኩ ይገልጽ ነበር። ላብነት ለመጥቀስም በአንድ ወቅት አቤ ሰፊ ሕዝብ ማለት ምን ማለት ነው ተብሎ ሲጠየቅ ቢገድሉት የማያልቅ በማለት ነበር የመለሰው። በአብዮት በዓል ቀን ሴት ልጁን ሁለት የተለያዩ ቀለማት ያላቸው የእግር ሹራብ አልብሷታል። ታዲያ ምን ነው አቤ ብለው ሲጠይቁት ዓለምና ሶሻሊዝም እንደዚህ የማይገናኙ ናቸው ብሎ ነበር የመለሰው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል።
አቤ በሕይወት ዘመኑ ከ27 በላይ መጽሐፍቶችን የጻፈ ሲሆን ከነዚህም መካከል ከመቅሰፍት ሰራዊት ይጠንቀቅ ሰውነት፣ የሮም አወዳደቅ፣ ቂመኛው ባህታዊ፣ የአመጽ ኑዛዜ፣ አልወለድም፣ የፍጡራን ኑሮ፣ ዘ ሳቬንጅ ገርል፣ የራሔል እምባ፣ ሰይፈ ነበልባል፣ አንድ ለናቱ፣ መስኮት፣ እድል ነው በደል፣ የሐሜት ሱሰኞች፣ ጎብላንድ፣ አጭበርባሪው ጦጣ፣ የሕይወት ተርጓሚዎች፣ የረገፉ አበቦች፣ ሬትና ማር፣ የደካሞች ወጥመድ፣ መሬት የማን ነው፣ ዲፌንስ፣ ፖለቲካና ፖለቲከኞች ይገኙበታል። ስመጥሩ ደራሲ አቤ ጉበኛ። አድማጮች ስም አይቀበርምን እያዳመጣችሁ ነው። አሁን ዮዲያነሽ ጉንጉንና ሌሎች መጽሐፎችን የደረሰውን አንጋፋውን ደራሲ ኃይለ መለኮት መዋለን እጋብዘዋለሁ። ስለ አቤ ጉበኛ ከእርሱ ጋር የተጨዋወትነውን አዳምጡ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በጣም አመሰግናለሁኝ። የመርሃ ግብራችሁ ሬዲዮ መርሃ ግብራችሁ መጠሪያው ራሱ ስም አይቀበርም። ለሀገር ለለፉ፣ ለሀገር ለታገሉ፣ ለህዝቦች ህይወታቸውን አሳልፈው ለሰጡ ሰዎች መልካም ስራ ሰርተው ስማቸው ገኖ የሚኖር ከትውልድ ወደ ትውልድ የሚተላለፍ ሰዎች የሚዘከሩበት መርሃ ግብር በመሆኑ በጣም ደስ ይላል እና አቤ እጅግ በጣም ከመወዳቸው ኢትዮጵያውያን ደራሲያን አንዱ ነው። ቀደምት ከመላቸው ደራሲያን መካከል አንዱ ነው። አቤ ጉበኛን በአካል ጎዳና ላይ ነው በአካል እንደዚህ ያየሁት እንጂ ከሱ ጋር ንግግር አድርጌ አላውቅም። በዛን ጊዜ በነበረው ሁኔታ ደግሞ የእድሜ ደረጃችን አይፈቅድም ማለት እንደዚህ እንዳሁኑ ዘመን ጋሻ ደንቀሃለሁ ብለህ የምትቀርብበት ዘመን አልነበረም። ወደ ዋናው ጉዳያችን ስንመለስ አቤ ጉበኛ በ1950ዎቹ እና 60ዎቹ እስከ 70 ገደማ ድረስ በነበሩት ዓመታት አያሌ መጽሐፍት የጻፈ ነው። ብዙ መጽሐፍት ጽፎልናል። ሁሉም ከሌሎች ደራሲያን የሚለዩበት ባህሪ ያላቸው ይህንን ማለት በጥበባዊ መልኩ ሳይሆን እንደረድርልህ አንዳንድ ደራሲያን የዛሬ 200-300 ዓመት በፊት የተደረገ ድርጊትን በማስረጃ አስደግፈው የሚጽፉ ደራሲያን ናቸው። እነኚህ የቀደምት ናቸው። ብዙ 100 ዓመታት ያለፈውን ነው። ሁለተኛዎቹ ደግሞ 100 ዓመትም 50 ዓመትም 60 ዓመትም ያለፈውን ታሪክ የሀገራዊ ወይም ዓለም አቀፋዊ ታሪክ መሰረት አድርገው የሚጽፉ በማስረጃ ላይ የተሰነደ ማስረጃ ይዘው ለህብረተሰቡ ፈጠራም ጨምረው እንዲነበብ አድርገው የሚጽፉ ናቸው። ሶስተኛዎቹ ደራሲያን እና ዋናዎቹ ግንባር ቀደም ሆነው እንደ በሬ ግንባር ከፊት ለጥቃትም ለምንም ነገር የሚጋለጡ ደግሞ በወቅቱ ያለውን እነሱ የኖሩበትን ወይም ደግሞ ያሉበትን ህብረተሰብ እና መንግስት ወይም ደግሞ ሌላ ከዚሁ ጋር የተያዘ አካላት ያጓደሉትን ያፋለሱትን ትክክል አይደለም ብለው የሚያምኑበትን ወይም ደግሞ በዚህ መልክ ህዝቡ ተበድሏል፣ ተጨቁኗል ወይም ነፃነቱን አጥቷል ብለው የሚጽፉ እነኚህ ወቅታዊ ወይም ጊዜውን ተከትለው የሚሰሩ ጸሐፍት ናቸው። ከነዚህ ቀዳሚው አንዱ በሀገራችን ሌሎችም አሉን አቤ ጉበኛ ነው። አቤን እኔ ገና ትምህርት ቤት እያለሁ ነው የመጀመሪያዎቹን ጽሁፎችን ያነበብኩለት። ትንንሽ ቤሳ ልብ ወለዶች አሉት 100 ገጽ 200 ገጽ እንዲህ የሚሆኑ የተጻፉ አሉ። ቲያትር ይጽፋል፣ ኖቬል ይጽፋል፣ ኖቬላዎች ይጽፋል፣ በጋዜጣ ላይ ጽሁፎችን ያሰፍራል። ሁሉም ግን ተደምረው የአቤ ጉበኛ ጽሁፎች ስለ ህግ የበላይነት መሰል፣ ስለ እኩልነት፣ በህግ ፊት ሰዎች እኩል መታየት አለባቸው ብሎ ማለት፣ የመጻፍን፣ የመሰብሰብን፣ የመናገርን፣ የሐሳብ ነጻነትን እንደገና ደግሞ አንዱ በኢኮኖሚ የበላይ ሆኖ ሌላውን በኢኮኖሚ ጨቆኖ እንዳይኖር ፍትሃዊ የሆነ አመራርና አስተዳደር ይኑር በሚል የሚጽፍ ቀዳሚ በእረኛችን ነው። ለዚህ አንዷ መጽሐፍ ብቻ ትበቃለች። አልወለድም። ፍትህ ርትዕ በሌለበት የህግ የበላይነት ባልሰፈነበት ዲሞክራሲያዊ ስርዓት በማይታይበት ወይም ባልታየበት አንድ ድሃ ለአቤቱታ ሄዶ አቤቱታው የማይሰማበት አንድ ሀብታም ግን በቀላሉ እቤቱ ሆኖ ጉዳዩን የሚያስፈጽምበት ይሄ ባለበት ሀገር ጭቆና ባለበት ሀገር ውስጥ አልወለድም ብሎ ያለው እናቱ ማህፀን ውስጥ ያለው ልጅ ነው። አልወለድም ላይ እንኳንና ቆሞ የሚሄደው ሰው ተወልዶ እና ተምሮ አውቆ የሚኖረው ሰው ማህፀን ውስጥ ያለው ልጅ እኔ በእንደዛ አይነት ዓለም ውስጥ አልወለድም ባልወለድ ይሻለኛል ብሎ የሚናገር መጽሐፍ የጻፈ ነው። አልወለድም ከአቤ ጉበኛ መጽሐፍ ተመጥኖ የቀረበ
አልወለድም። ሥርዓቱን ማን እንዳቃወሰው አላውቅም። እግዚአብሔር ይሁን ሰው ወይም የተፈጥሮ ጣጣ ማን እንዳበላሸው አልተረዳሁም። ግን ሥርዓቱና ለእኛ ተገቢ የሚመስለን ነገር ሁሉ በተመሰቃቀለበት ዓለም ሰዎች ሁሉ ይኖራሉ። እኔ የተወለድኩባት አይዝራኤሎስ የተባለችው ደሴት በወራሪዎች ስትበዘበዝና ስትጠቃ ስትገዛም ኑራ ነፃነቷን ካገኘች በኋላ ራሷ የተበላሸች አገር ነበረች። ይህቺ በታላቁ ውቅያኖስ የተከበበች አገር ዋና ከተማዋ አቃኒዮ የምትባል ስትሆን እኔም የተወለድኩት በዚህችው ከተማ ነው። ከተማዋ የተመሠረተችው በባሕር ጠረፍ ላይ በመሆኑ በኮንትሮባንድ መርከብ እየተጫኑ ያለ ይለፍ ወረቀት የገቡ የውጭ ዜጎች እንዲሁም ለረጅም ዘመናት ቅኝ ግዛት ሆና በኖረችበት ጊዜ እንደ ልብ የገቡ የባዕድ ተወላጆች ታላላቅ ባለ ሀብቶች ሆነው ይኖሩባት ነበር። ከተወላጆቿም አልፎ አልፎ ብዙ ሀብት አንቆ ያዦች ሲኖሩ አብዛኛው ሕዝቧ ድሃ ነበር። ከተማዋ ልዩ ልዩ ቀለም ባላቸው ሕዝቦች ብቻ ሳይሆን ቁንጣን፣ ራብ፣ ስካርና ጥማት፣ ከልክ በላይ የሆነ ድሎት፣ በሽታና ችግር ተባብረው በሚያጠቋቸው የተለያዩ ሰዎች የተመላች ነበረች። ከሚፈለገው በላይ የሆነውንና ለአብዛኛው ሕዝብ የሚበቃውን ሁሉ ሀብት የያዙ ባለሀብቶችና የአብዛኛውን ጊዜ የዕለት ምግባቸው በሕልምና በማሽተት ካልሆነ በቀር በሌላ መንገድ ለማግኘት የማይችሉ ፍጹም ድሆች ነበሩባት። ሌላው ሁሉ ቀርቶ ለሁሉ እኩል ተብሎ የተደነገገው ሕግ እንኳ በአፈጻጸሙ እንደ ሰዎች ሁኔታ የሚሄድ ነበር። አብዛኛዎቹ የሀገሪቱ ተወላጆች በእኩልነትና በነፃ የሚያገኙት አየርንና የፀሐይ ብርሃንን ብቻ ሲሆን የቀረውን ነገር በመጠኑ እንኳ ለማግኘት ብዙ ድካም፣ ራስን ለባርነት አሳልፎ መስጠት ነበረባቸው። ባጭሩ በተፈጥሮዋ ከማንኛውም መልካም አገር የማታንሰው ደሴት ከጥቂቶቹ ሀብታሞቿ ጋር ሲያዩዋት መንግሥተ ሰማያት፣ ከብዙዎች ድሆቿ ጋር ሲያዩዋት ገሃነመ እሳት መስላ በሁለት ተቃራኒ መልኮች ትታይ ነበር። በዚች ሁኔታዋን ለመግለጽ ቃላት በሚያጥሩብኝ ደሴት ዋና ከተማ ከሀገሯ ፍጹም ድሆች አንዷ የሆነች ሴት ነበረች። ሴትየዋ የምትኖረው ከጠዋት እስከ ማታ ከከተማዋ ታላላቅ መንገዶች በአንዱ ተቀምጣ በመኪና ሳይሆን በእግሩ ከሚጓዘው አላፊ አግዳሚ ምጽዋት እየጠየቀች በምታገኘው የሳንቲም ልቃሚ ነበር። እሁድ እሁድና በሌሎች የበዓላት ቀኖች ወደ ቤተ ክርስቲያን ሄዳ ከመሰሎቿ ጋር እየተጋፋች ትለምን ነበር። መፈጠራቸው በቁጥር ለማሟላትና ሌሎችን ለማገልገል ብቻ ሆኖ ከቀረው ድሆች ከሀገራቸው ጠፍና ሰፊ መሬት ለአንድ ጠማማ ጎጆ መቀለሻና ጭሮ ቆፍሮ የዕለት ሆድ ለመሙሊያ የሚሆን ጭብጥ አፈር ከሌላቸው ምስኪኖች አንዷ የሆነችው ይህች ሴት በዓለም ላይ ብዙ ሴቶችን አካላቸውን በመሸጥ ሊያስተዳድራቸው የቻለ በቂ ውበት አይኖራትም። ከአስቀያሚነት ያመለጠ መልክና ውብ ጠባይ ብቻ ለሚፈልግ የእሷ ቢጤ ባል የምታንስ ሴት አልነበረችም። እንዲያውም ጮሌ ባትሆን ነው እንጂ ጮሌ ብትሆን ኖሮ ጠጉርን በየጊዜው በማጋየት ፊትን በቀለምና በዶቄት በመለቅለቅ በአንጸባራቂ ጌጣጌጦች ቂጥንና ጡትን አፍጥጠው በሚያሳዩ ልብሶች በኤሌክትሪክ ብርሃንና በሌላም ዘዴ ሰው ሠራሽ ውበት ከሚያገኙት ሴቶች ጋር በመወዳደር የአካል መሸጡ ገበያም እስከዚህ ባላመለጣት ነበር። ነገር ግን በዚህ ፈንታ የማይበጠረውና የማይቀባው ጠጉሯ በላዩ ከተሰራጨበት አቧራ ጋር ካፈር ላይ ወድቆ የኖረ ይመስል ነበር። ችግርና ብርድ ቀለሙን የለወጠው ፊቷ ድሃ መሆኗና ሁኔታዋ ባያጠራጥር በብዙ የፊት ዶቄት ፊቷን ያጨማለቀች ሴት ያስመስላት ነበር። የለበሰችው ልብስ መቆሸሽ ላይን ከማስቀየሙ በላይ ንጽሕና ማጣቱ አደገኛ በሽታን ያስከትላል የሚባለውን የሐኪሞች ትምህርት የሚያስተባብል ነበር። በየጊዜው የሚወርድባት ብርድ ምንም ስላላደረጋት የብርድ በሽታ ድሆችን ንቆ ትቷቸዋል ለማለት ያስገድዳል። ይህቺ ምስኪን ሴት ዓለምን በምን ስሜት እንደምትወደው አይታወቅም።
እሷም እንደ ሌሎች ሞትን ስትፈራና መኖርን ስትፈልግ ትገኝ ነበረች። ለሰሚው ግራ ነው። ከዚህም አልፋ ከወንዶች ጋር ትቃረብ ኑራለች። ይህስ ይቅር፣ የተፈጥሮ ጣጣ ነው። የሚገርመው አንድ ቀን እኔን አርግዛ ኑራለች። እኔን አርግዛ የመውለጃዋ ቀን በደረሰበት ጊዜም እንደ ልማዷ የዕለት ራቷን ለማግኘት በአንድ ታላቅ መንገድ ዳር ተቀምጣ ስትለምን ውላለች። ማደሪያዋም ያው የመንገድ ዳር ስለሆነ እዚያው አምሽታለች። በመንገዱ የሚወጡ የሚወርዱትን መኪናዎች፣ በመንገዱ ግራና ቀኝ በቆሙት አምዶች ላይ ባሉት ታላላቅ አምፖሎች የሚበራውን የኤሌክትሪክ ብርሃን፣ እጅ ለእጅ ተያይዘው የሚንሸራሸሩትን ሴቶችና ወንዶች፣ ግራና ቀኝ ያሉትን ታላላቅ ፎቆችና የቀሩትንም ብዙ ትርኢቶች እየተመለከተች በጥጓ የሚያልፍ እግረኛ ስታገኝ ስለ መድኃኔ ዓለም እያለች ትለምናለች። በሆዷ ውስጥ ሰዎችን ሁሉ የሚያስደነግጥ ዜና ያለኝ አደገኛ ጽንስ መኖሬን ግን በጭራሽ ረስተዋለች። አንድ ሰው በጥጓ ሲያልፍ ስለ መድኃኔ ዓለም አለችውና ሳንቲም ሲሰጣት ከእጇ ላይ ከነበረው ሌላ ሳንቲም ጋር ተጋጅቶ ቅጭል ሲል በሆዷ ውስጥ ከተኛውበት እንቅልፍ ብንን አልኩ። ከእንቅልፍ መንቃት ብቻ አይደለም፣ ከድንቁርና ስሜትም ነቃው። ማን እንደሆነ ያላወቅኩት ኃይል ምቾትና ነጻነት ወደሌለበት ዓለም የሚሄድ መሆኔን እንዳውቅ አደረገኝ። ስንት ስፋትና መጠን ያላት ዓለም አሁን ከምገኝባት ጠባብ ሆድ እጅግ የምታንስ መሆኗን አሳወቀኝ። ሙሉ ነጻነቴን እንደያዝኩ ባለሁበት የእናቴ ሆድ ውስጥ ፍርግጥግጥ አልኩ። ሆዷንም በርግጫ ደበደብኩት። አይ ፍዳዬ፣ እዚሁ ላይ ደረሰብኝ መሰል። ነገሩማ ወዴት ልደርስ ኖረዋል አለች በቀላሉ የምወለድ መስሏት። በጭራሽ አልወለድም አልኩ በጩኸት። እሷም ሆዷ እንደተለመደው ጨረር ያለ መስሏት ነበር እንጂ እንዲህ ያለ በሰው ታሪክ ውስጥ እንግዳ የሆነ ነገር ይሆናል ብላ አልጠረጠረችም። በሆዱ ውስጥ ሆኖ የሚናገር ሕፃን ማ ሊጠረጥር ይችላል? ለእኔም ለራሴ ማመን ያስቸግረኛል። ደህና ቦታ ሊያዝ መሰል አለች ከመንገዱ ወዳለው የካባ አጥር ስር ጠጋ እያለች። በፍጹም አልወለድም አልኩ አሁንም ጮክ ብዬ። ነገሩ ግራ ሆነባት። ወዲያና ወዲህ ፊቷን እያዞረች ሰው እንዳለ ማየት ጀመረች። ከዚያም ቀጥላ ወይ ግሩብ ሴጣን ጠራኝ ልበል አለች። አዬ ደግሞ የምን ሴጣን? እኔ ነኝ፣ አልወለድም አልኳት። ወደ ሆዷ አንገቷን ዝቅ አደረገችና አንተ ማን አለች በታላቅ ፍርሃትና ጭንቅ። እንግዳው ነገር የተሠራው በሆዷ ውስጥ ሆነና የምታመልጥበት ዘዴ ባይኖራት እንጂ በዚህ ጊዜ ልቧ እስኪፈርስ ብትሮጥ በወደደች። እኔ በሆድሽ ውስጥ ያለሁት ልጅ ነኝ አልኳት። ታዲያ ለምን አትወለድም አለች። ተወልጄ በችግር መሰቃየት አልፈልግም። እኔ በተቻለኝ መጠን አሳድግሃለሁ። ሊያኖረኝ የሚችል ሀብት አለሽ? እንደዚሁ ለምኜም ቢሆን አሳድግሃለሁ። ሞት ይሻላል። እኔ ማን መሰልኩሽ አንቺ? ልመናን ተማምኜ ነው የምወለድልሽ? በገዛ ሀገርሽ ላይ የምትሽውን ሰርተሽ በመኖር ፈንታ እንዴት ልመናን ተስፋ አድርገሽ ትኖሪያለሽ? ያንቺ በዚህ ሁኔታ መጎሳቆል አንሶ ደግሞ ማደጊያ የሌለው ልጅ ለምን ትወልጃለሽ? ተፈጥሮ ያመጣብኝ ጣጣ ነው እንጂ እኔማ ምን አደረግኩ? ተፈጥሮማ ራስሽን ችለሽ እንድትኖሪ ፈቅዶልሽ ነበር። ብቻ ቀማኞች ሁሉን ነገር አመሰቃቀሉት እንጂ የቻልሽውን ያህል ለመስራት ለምን አትሞክሪም? በገረድነት እሰራ ነበር። የሳምባ በሽታ አለባት ብሎ ሐኪም ስለተናገረ በሽታው ወደ ጌታዬ ቤተሰቦች እንዳይተላለፍ ወዲያው አስወጡኝ። እሺ መሬት አለሽ? የለኝም። ቤት አለሽ? የለኝም። ትምህርት አለሽ? የለኝም። ታዲያ ምን አለሽ? ምንም የለኝ። ታዲያ ድህነትን፣ በሽታንና ድንቁርናን ልታወርሽኝ ነው ተወለድ የምትይኝ? ዕድልህን እንዴት ታውቀዋለህ ልጄ? አለች በትካዜ። ቀማኞችና ነፍሰ ገዳዮች እንዲሁም የነጻነት ጠላቶች በሰለጠኑበት ዓለም ደግሞ ምን ዕድል አለ? የድሆች ልጆች የሚጠብቃቸው የወላጆቻቸው መከራ፣ ችግር ብቻ ነው። መከራና ችግርን ከድሆች ትከሻ ለማውረድ እንደኔ ከሆድ ውስጥ ጀምሮ ለመብትና ለነጻነት መሟገት ያስፈልጋል አልኳት በቁጣ። ነገሩ ግራ ሆነባት። በዚህ በሆዷ ዓለም የተደረገው ተአምር በውንና በሕልም መኖሯን ለይታ ለማወቅ አላስችላት አለ። በመንገድ ላይ ሁና ብርድ ይውረድባት ወይንም በገነት ላይ ትሁን ምኑንም አታውቅም ነበር። ቢሆንም አንድ የገባችበትን ክርክር በመቀጠል እንግዲህ መቼስ ምን ይሆናል ተወለድ እንጂ
አለችኝ። አልችልም አልኩ ቀጠል አደረኩና ይልቁንስ መርዝ ጠጪና ሁለታችንም እንሙት። አንቺም ዓለምን ወደሽ ሞትን መፍራትሽ ነው። አንቺ ሙቶ ከማረፍ እየተሰቃዩ መኖርን ትመርጪ እንደሆነ እኔ ለስቃይ ከመኖር መሞትን እመርጣለሁና የሚያስወርድ ነገር ጠጪልኝና ሞቼ ከወድሽ ልውጣልሽ አልኳት። ምን ነው ልጄ ነፍስ ገደልሽ? ተወልዶ ዘራችንን የሚያበዛውን ልጅ ቀጨሽ ብለው ያስሩኛል ይቀጡኛል እኮ አለች። አዎ እነማን ናቸው እንደዚያ የሚሉ? የኛ መጎሳቆል ለነሱ መቀማጠል ማዳመቂያ እንዲሆን የሚመኙት ግፈኞች እነዚያ ጉልበታችንንና ባርነታችንን እንጂ ሰው መሆናችንን ነፃነታችንን የማይወዱ ቀማኞች ናቸው ለኔ ሕይወት የሚቆረቆሩ። እነዚያ በሰው መከራ የመደሰት ሱስ የያዛቸው ጨካኞች ናቸው ለኔ ሕይወት ጠበቆች ነን የሚሉ። ለሰው ሕይወት ሐሳቢዎች ከሆኑ ለኛ ገና ላልተወለድነው ከማሰብ ለምን የተወለዳችሁትን በወግ አይዟችሁም አልኩ በቁጣ። የቁጣ ንግግሬንም ቀጠልኩና ወደፊት የሚወለዱ ሕፃናት ሁሉ እንደኔ በሆድ ውስጥ ሆኖ የማወቅ ጸጋ ቢሰጣቸውና የመገናኛ ዘዴ ቢኖረኝ ያለመወለድ አድማ እንዲፈጥሩ ባነሳሳቸው ነበር። ድሆች ሕፃናት አትወለዱ። የሚጠብቃችሁ ርስት ችግር፣ በሽታና ድንቁርና ነው። ዓለም በትክክለኛና አድሎ በሌለበት ሕግ እስክትመራ ሰላም፣ ነፃነት፣ እኩልነት፣ ፍቅርና ወንድማማችነት በዓለም ላይ ያላቸውን ቦታ እስኪያገኙ አትወለዱ እላቸው ነበር። የእያንዳንዱ ሰው ተገቢ ድርሻና የመኖር ዕድል እስኪታመን ድረስ በሆድ ውስጥ ቆዩ ወይም ሳትወለዱ ሙቱ እያልኩ አስተምራቸው ነበር ስል በፍርሃት ትንቀጠቀጥና ትሸበር ነበር። ሰውነቷ ሲንቀጠቀጥ እኔንም ስለ ጎጨጎጨችኝ ሁኔታዋ ገባኝ። እጅግ አሳዘነችኝ። ለምን ትንቀጠቀጫለሽ አልኳት። በፖለቲካ እንዳልታሰር ፈርቼ ነው አለችኝ። እንግዲህ አልወለድም። የምትፈልጊው እንዳንቺ ያለች የምትበላው ምግብ፣ የምትጠጋበት ቤት፣ የምትለብሰው ልብስ እንኳ የሌላት ምስኪን ሴት በስቃይዋ የማዘን ነፃነት ባላገኘችበት ዓለም እንድጨማለቅ ነው? ታዩ እናቴ፣ ምንጊዜም ቢሆን ለባርነት እንደማልወለድ ወቂ አልኳት። ጥቂት ዝም አልኩ። እሷም በፍርሃትና በጥርጣሬ ተውጣ ዝም አለች። የተነጋገርነው ሁሉ አብዳ ወይም ቃዥታ የታያት ነገር መሰላት። ይህን ራእይ እውነት ነው ብላ ለማመን ተሳናት። እንደሷ ያሉ ድሆች የወለዷቸው ልጆች ተወልደው አድገው አርጅተው እስኪሞቱ የማያስቡትና የማይናገሩትን ነገር ገና ተወልዶ በ4ና በ5 ዓመቱ አፉን እያኮላተፈ በልመና ይረዳኛል ብላ ስትጠብቀኝ የነበርኩት ጽንስ ከወድ ከመውጣቴ በፊት አውቄ እንደዚህ ያለውን የነጻነት ንቅናቄ ሲጀምር ምን ይሰማት? በድንጋጤ አለመሞቷም እንዲያው ሞቱ ንቆ ችላ ቢላት ነው። መልካም ሙሉ ነጻነት ሳለሽ ብዬ ጠየቅኳት። አዎ ነጻነሽ ይሉኛል ብላ መለሰችልኝ። አይርብሽም? አይጠማሽም? ይርበኛል፣ ይጠማኛል። አይበርድሽም? ሙቀትም አያቃጥልሽም? ይበርደኛል፣ በፀሐይ ጊዜም ሙቀት ያቃጥለኛል። እሺ ሰዎች የሚፈልጉትን ሁሉ ለማግኘት ምኞት የለሽም? እሱስ ነበረኝ፣ ላገኘው አልችልም እንጂ። አሁን የምትፈልጊው እኔም ተወልጄ አንቺ ስትሞቺ የዓለም መከራና ስቃይ መድረሻ አጥቶ እንዳይጠፋ እኔን ተከትለሽ ልታልፊ ነው? ለመሆኑ አባቴስ ማን ነው? እኔ በገረድነት እሰራበት በነበረው ሰውዬ ቤት በአሽከርነት ይሠራ የነበረ ሰው ነው። አሁን ግን የደረሰበትን አላውቅም። መልካም፣ እሱም እንዳንቺ መድረሻ ያጣ ድሃ ነው ማለት ነው። ታዲያ የሁለት ድሃ የሁለት አገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ሊሠራ? የእናቱን የአባቱን ችግርና መከራ ሊወርስ? ለሰዎች ባሪያ መሆንና ተቸግሮ ማለፍም ሥራ ሆኖ ለዚህ መወለድ? በፍጹም አልወለድም። አንቺም መሞት አለብሽ። እኔስ ሞትን እፈራዋለሁ። መልካም፣ መልአከ ሞት ጥርሱን አግጥጦ ዓይኑን አፍጥጦ መጥቶ በረጅም ጥያቄና መልስ ያሰቃይሻል የሚል ተረት ስላደነዘዘሽ ሞትን ትፈሪዋለሽ። ሀብታሞች ካቀማጠለቻቸውና ከሚወዷት እናንተን ባሪያ አድርጋ ካስገዛችላቸው ከሚደሰቱባት ዓለም ስለሚነጥላቸው ሞትን ቢጠሉና ቢያማረሩ እናንተም ድሆች የእነሱ ማሚቶዎቹ ናችሁ። ሞትን ማማረራችሁ ነው አልኳት በታላቅ ስሜት ድምፄን ከፍ አድርጌ። ሞት የድሆች ወዳጅ መሆኑን ወቂ። ድሆች ግፈኞች ከጫናቸው ቀንበር ነፃ የሚሆኑት በሞት ብቻ ነው። በሽታ፣ ችግርና ድንቁርና የሚያሰቃያቸው መከረኞች ከመከራቸው ነፃ የሚወጡት ለመብታቸው ሲጥሩ ወይም ሲሞቱ ነው። ሞት ሞት ሞት! አንተ ስመ ክፉ፣ ሥራህ ግን ደግነት፣ የድሆች ነፃ አውጪ፣ የእውነት ነፃነት
የእንቅልፍ ታላቅ ወንድም የዘላለም ረፍት ፍጡራን በሐሰት ስለሚደለሉ ድሃም እንደ ሀብታም አንተን ጠላሃሉ። ይህን ስናገር አሸባሪው ንግግሬ ግራ አጋባትና ለካ በዚህ ባዶ መንገድ ዳር ሳድር ሰይጣን አስረግዞ ይኖራል አለች እያለቀሰች። ያ መጽሐፍ በአፄ ኃይለ ሥላሴ ጊዜም እንደተከልክሎ ነበረ፣ በደርግ ጊዜም እንደዚሁ ተከልክሎ ነበረ። ምክንያቱም ሁሉም ያንን እዛ መጽሐፍ ውስጥ ያለውን በዓለም አቀፍ ደረጃ ተቀባይነት ያለውን የፍትህ፣ የነጻነት፣ የእኩልነት እንዲሁም ደግሞ ህዝቦች አንዱ ከሌላው በልጦ አንዱ ከሌላው አንሶ የማይታይበትን ዓለም ፈልጋለሁ በሚልበት ጊዜ ይሄን ለማሉ ስለማይችሉ ህዝቦችን ሊያነሳሳ ይችላል። ህዝቦች ይሄንን መጽሐፍ ካነበቡ ንቃተ ህሊናቸው ከፍ ብሎ ወደ አልሆነ ነገር በሌሎች አጠራር ወደ አመጽና ወደ ሌላ ሊያመራ የሚችል መጽሐፍ ነው ተብሎ በእጅ ተጽፎ እስከ መነበብ ደርሷል። እሱን ይዘህ ስትገኝ ትታሰራለህ፣ ፍርድ ቤት ትቀርባለህ፣ ወይም ደግሞ በህግ ክትትል ይደረግብሃል። አቤ ጉበኛ ባጭሩ ለህዝብ ሲል ህይወቱን ያጣ ሰው ነው። ማን እንደገደለው እንኳን አይታወቅም። እዚሁ አዲስ አበባ ጎጃም በረዳ አካባቢ ተገሎ ነው የተገኘው። ማንም የግል ጠላት የለውም። እሱ የግል ጠላት የሌለው ሰውዬ ሞቷል ተብሎ እዛ መንገድ ዳር ተጥሎ ሲገኝ ምርመራ ተደርጎ እንኳን ክትትል ተደርጎ እንኳን ገዳዩ አልታወቀም። እንዲሁ ነው ውሃ በልቶት የቀረው። የግል ጠላት የለውም ስንል ይህ ደራሲ አንጋፋ ደራሲ ከስርዓት ጋር ግን እኮ ግጭት ነበረበት። ከስርዓት ጋር በንጉሱ ጊዜ የበሰበሰ ስርዓት በማለት ከዛ በኋላ እንደውም የከፋው መጣ አለ አልሞትኩም ሞቻለሁ ለግዞት ሁሉ የተዳረገበት ሁኔታ ከዛ በኋላ መጣ። መከራውን አየህ ሰው። ስለዚህ የግል ባይሆንም የስርዓት ይሆን እንዴ ለሞቱ ምክንያት ብሎ ለመገመት አይቻልም ከነበረበት። ኧረ እንደው ግምት አይደለም የግል እኮ ያልኩት ለዚህ ነው። በግል አቤ ጉበኛን የሚጠላው ወይም ደግሞ ይሄን አደረገ ብሎ የግል ጠላት የለውም። በግል ጥቅም አይደለም። ቀደም እንዳልከው በግዞት ሞቻ ወደሚባል ሀገር ሁሉ በእስራ ሰደውታል። በዚያም ላይ ቅኔ ተቀኝቷል። እሱ እንደውም ይሄንን ታነሳዋለህ አንተ። መቱንም አላየው ጉሬንም አላየው እናንተ ዘመዶቼ አልሞትኩም ሞቻለሁ። አቤ ጉበኛ የግለሰብ ጠላት በመሬት አይጣላ፣ በቤት አይጣላ ወይም በሌላ ንብረት የወልና የግል ንብረት ኖሮት በዛ ይሄን ወሰርክብኝ ነጠቅብኝ የሚል ጽሁፍ የለውም። ይሄንን የሚጻረር ጽሁፍ ነው ያለው። ግለኝነትን የሚጻረር ህዝብ ፍትህ ሲያጣ ማጣት የለበትም ብሎ የሚጽፍ ግንባር ቀደም ነው። እንደውም አንድ ጊዜ ባለኝ መረጃ የኢትዮጵያ ተወካዮች ምክር ቤት ምርጫ በሚካሄድበት ጊዜ በ50ዎቹ ይሁን በ60ዎቹ መጀመሪያ ላይ ለውድድር ቀረበ። በጎዳና ላይ ይሄ መወዳደሪያ ፎቶግራፍ ሁሉ ተለጠፈ። ነገር ግን ለውድድር አንተ አትበቃም፣ ርስት የለህም፣ ጉልት የለህም ብለው ከውድድር ውጭ አደረጉት። ምክንያቱም ፓርላማ ውስጥ ከገባ ብዙ ነገር ማወቅ ሳይሆን ይሄ ስተት ነው ብሎ ያጋልጠናል በማለት ነው። ስለዚህ በአፄ ኃይለ ሥላሴ ጊዜ መከራውን እንዳየነበረ ከዛም ደግሞ በደርግ ጊዜ ደግሞ የከፋው መጣ። ወታደራዊ መንግስትን ይቃወም ነበረ በመረረ ሁኔታ። ስለዚህ የሚገሉበትን መንገድ ስርዓቱ ማስገዳያ መንገድ ብዙ ነው። ስለዚህ አቤ ጉበኛን እንደዛ አድርገው ነው ያጠፉት። ታላቅ የብዕር ሰው መሆኑን በጣም የምታውቅበት ደግሞ አንድ ለእናቱ የሚል ስለ አፄ ቴዎድሮስ የጻፈው መጽሐፍ አለ። ድንቅ መጽሐፍ፣ በቃ አንብበህ የማትጠግበው። አንድ ለእናቱ ታሪካዊ ልቦለድ ደራሲ አቤ ጉበኛ፣ ተራኪ ደበበ እሸቱና አልማዝ ደጀኔ። አንድ ለእናቱ ታሪካዊ ልቦለድ። ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ፣ ምንም ግፍ ቢበዛባቸው፣ ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳን ደጃዝማች ማሩ በነገሩ ብዙ ጊዜ ቅር ሲላቸውም ቢታይ ከመኳንንቱ እንደነቀኛ አዝማች ከብት ያሉት ቁም ነገረኞችና ሃይማኖተኞች፣ ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊት ያጣውን ለማማለድ እንጂ ለሌላ ነው ተብሎ የማይጠረጠሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቋረኞችም ሌላ ያድርጉላቸው እንጂ በየጊዜው በድብቅ ስንቅ መላካቸው አልቀረም ነበር። ወይዘሮ አትጠገብም በዚያ ጊዜ የሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ
ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁም እስረኛ ሰው ቤት ጭር ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያን ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብን ሊጠይቁ የተሰበሰቡት ሁሉ የርጥቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ የተንሾካሾኩ። የደጃዝማች ማሩ ታዛቢዎችም ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያው ተገኝተው ነበር። ስሙን ዛሬ ነው የምናወጣለት አሉ ወይዘሮ አትጠገብ ሩቅ ዘመዶቹ አንዷ ወይዘሮ የውብዳር። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት ትፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለን አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ገደም እንዳሉ። ለምን አንቸኩልም? የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እንግዲህ እሺ እንዳላችኋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትዮዋ እንደ ብዙዎቹ የቤገምድርና የጎጃም ሴቶች እልከኛ ቢጤ ኑረው አለባቸው ብየዋለሁ አሉ ቆጣ ብለው። የሴትዮዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትዮዋን ቀና ብሎ አየና ስም ማውጣቱን ቀጠለ። እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉን በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኛዝማች ካብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝ ነው የማያውቁት ሊቀ ካህናት ቀለሙ። ሁሉም እንደየስሜቱ እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝ ነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ሲስኒዮስ፣ አንዱ በቀለ፣ አንዱ ተገኝ ሲል ቆየና እስቲ እናቴቱን ደሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔ ስለ ልጄ ስም ማውጣት የፈለግኩት አስገርዤ ዳቦ ደፍቼ ፍሪዳ ሳርጄ ነበር። በርጅና አንድ ልጅ ተገኝቶ ወግ ማረጉ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁት፣ መቼስ ምን ይደረጋል፣ ታንት ይገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ ያፈረኞች በዚህ አጠራርም እርስ በርሳቸው ባይን ሳይጠቃቀሱ አልቀሩም። በመጨረሻውም እሺ አባትየውስ ማን አለው? አሁንም በሆነ እንደሆነ መቼም የሚጸነው ያንተ ነውና ተጠንቅቀህ አውጣለት አሉ ሊቀ ካህናት። እኔማ ማን እለዋለሁ? ካሳ ነው እንጂ ካሳ ብየዋለሁ አሉ ልጅ ኃይሉ። ይሄ ይሻላል፣ ደግ ነው አሉ ሊቀ ካህናት ላቀው። ምን ነው እርሶ ደግሞ ልጅ ኃይሉ ለምን ነው የነ ፋሲል የነ በካፋ የነ ምንትዋብ ዘር ምንስ ጊዜ ጥሎት ተዚህ ቢወለድ የባሪያና የውሻ ስም የሚወጣለት ለምን ነው? ወርቁ ቢጠፋ ሚዛኑ ጠፋ ይላሉ። ለምን? በዚህ ባዶ ጎጆው ስለተወለደ ነው። እንኳን እሱ ፍጡሩ ጌታችን ኢየሱስ ክርስቶስም በበረት ተወልዷል አይደለም ጌታ ሊቀ ካህናት አሉ የወይዘሮ አትጠገብ ዘመድ። ልጅ ኃይሉ በቁም እስራት ያን ያህል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይውሉ ያፍ ጠባቂ ተልኮባቸው ስላዩ በእጅጉ ተበሳጩ። እኒህ ሴት እንዲያው በጠቅላላው ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየው በኋላ መሰየም አንችል
አሉ ሊቀ ካህናት። ለምን እርሳቸው አይለውጡትም? ቢፈልጉ ዳዊት፣ ቢፈልጉም እንደ መልኩ ሰሎሞን፣ ቢፈልጉ ፋሲል፣ ያለዚያም ሽፈራው፣ በላቸው፣ አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳ የሚሉት? አሉ የወይዘሮ አትጠገብ ዘመድ። የለም እኮ ወይዘሮ ይብዳር፣ ነገሩ ሌላ አይደለም። ለኔ ተስማሚ ሆኖ አግኝቸው ነው። ግዴለዎትም። ሙያ ስምን አይከተልም። ሙያውን እግዚአብሔር ታደለው። ይሄ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ሕፃናት የሚሰየሙበት ስም ሊሆን ይችላል። አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል። ግን ከነዚያ ሰዎች ሁሉ መካከል የኢየሩሳሌም ንጉሶች ዳዊትንና ሰሎሞንን ወይም የኛዮቹን እነ ፋሲልን እነ ኢያሱን ለመሆን የቻለ አንድ እንኳ የለም። የታላቅ ሰው ስም ተሸክሞ ምንም አለመስራት የሰውን ስምና ሥራ ማዋረድ ነው። የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል። ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙስ ካሳ ይበቀዋል አሉ ልጅ ኃይሉ። እንግዲህ ታሉ መቼስ ምን ይደረጋል? ወይዘሮ ይብዳር ምን ያደርጉ? እናቴን በቤታቸው ሰው እያለቀ ሀብቱ እየቀሰቀሰ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆነ ቤተ ዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሐዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር። አቤ ለኢትዮጵያ ሕዝብ ስል በብዕሩ አማካይነት በተናገረው በጻፈው ወይም ደግሞ በጋዜጦች ላይ ባሰፈራቸው ነገሮች የህይወት መስዋዕትነት የከፈለልን ታላቅ ደራሲያችን ነው። የዚህ ሰው ስም አይቀበርም፣ የሱ ይቅበርህም ብትለው አይቀበርም። ተጻራሪ ታሪክ እንኳን በሱ ላይ ብጽፍ የአቤን ተጋድሎ ልትሰርዝበት ልታጠፋው አትችልም እና የበለጠ እየጎላ የስም ሐውልት እየተከለ አንድ ደራሲ ጽፏል። ስለሱ በዩኒቨርሲቲ ደረጃ ተመርቆበትም መጽሐፍ ታትሟል እና በብዕሩ አማካኝነት ህይወቱን ለኢትዮጵያ ህዝብ የሰጠ ህይወቱንም በዚያ ያጣ እሱ የተመኘው ዓለምም አልተሳካለትም ማለት ህብረተሰቡ አቤ ጉበኛ የተመኘለትን አቤ ጉበኛ መደረግ አለበት ያለበትን ነገር አላገኘም። አሁን አቤ ጉበኛ በተአምር ከመቃብር ቢነሳ 2 ወር ብታዘዋውረው በህብረተሰቡ ውስጥ ይሄ እኮ ነው የተመኘሁት አልተከናወነም ብሎ ለመናገርም የሚችል ሰው ነው። በብዕሩ አማካይነት ስለ ብሔራዊ ነጻነቱ የታገለ የተፋለመ በዛም ህይወቱን ያጣ ደራሲ ነው። ዘላለም ስንዘከረው ኖራለን። ያኔ አልወለድም ምን ጻፈ? አሁን እንደው የተመኘው ዓለም መጥቷል ወይ ብንለው አልመለስም ሊል ይችል ሁሉ ይሆናል ዛሬ ላይ። ኦሮ እንኳን መወለድ እንደው አልጸነስም እንደው መጀመሪያው ጭራሽ አልወለድም ይሄ የሚንቀሳቀስ ሆኖ ነው። ከዛ ምንድነው ብትለው እንዴ አልመለስም በቃ አቤ ጉበኛ በትምህርቱም በኩል ሀገራዊ ትምህርትን በደንብ የተማረ ሁለተኛ ዘመናዊ ትምህርትን ደግሞ ከጎጃም ከመጣ በኋላ አዲስ አበባም ገብቶ ትምህርቱን ያሻሻለ በእንግሊዝኛ ቋንቋ የሚጽፍ እንግሊዝኛን አጣርቶ ለማወቅና በእንግሊዝኛ በሚገባ ሐሳቡን ለመግለጽ አድቫንስድ ዲክሽነሪ የሚባለውን ከኤስ ከዜድ ድረስ ከአንዴም 2-3 አንብቦ ሳቬጅ ገርል የምትልና አንድ ሌላ መጽሐፍም አለ ለመጻፍ የበቃ ጠንካራ ጎበዝ ደራሲ ነው። ግን 50ውን ሳይረግጥ ነው የሞተው ይሄ ሰውዬ እና የሱ አይነት ብዕር ሰዎች የሥነ ጥበብ ሰዎች አለ ጊዜያቸው ተቀጥፈውብናል። ስለናቱ በጻፈውም ላይ እኮ አንቺ በ17 አለፍሽ እኔ ልጅሽ ካንቺ ያለፍኩ ብሎ ነበር በእድሜ። አዎ እንደዚህ ለናቱ አዎ የአቤ ጉበኛ ብዕር ለህዝብ መብት ሲጻፍባት የኖረች ለእኩልነት፣ ለፍትህ፣ ለዲሞክራሲ እነኚህን ነገሮች ስትከትብ ዓመታትን ያሳለፈች በመጨረሻም ያቺ ብዕሩ ከሱ ጋር አብራ የተቀበረች የሥነ ጥበብ ሰው ነው። ታላቅ ፖለቲከኛም ነው። አየህ ይሄን የጻፋቸው መጽሐፍት ሁሉ በሙሉ ፖለቲክስ ናቸው እና አቤ ደግሞ እልህኛ ነው። ትንሽ ነካ ካደረከው በቃ ያንን ልክህን ነው የሚነግርህ ግን
በክፋት ሳይሆን ልክ አይደለህም ያልከውን ልክ የሆነበትን መንገድ በማስረዳት ይጽፍልሃል። ከመስመሩ አትውጣ ነው የሚልህ። አትውጣ ነው። ስለዚህ መንግስታትም የሚጠሉት አሁን ቅድም ባነሳናቸው ርዕሰ ጉዳዮች ምክንያት የተነሳ ነው። 1955 አልወለድምን የጻፈበት ጊዜ ነው። ያኔ ነበር እንደውም ታሪኩን ሳነብ እጅግ ክትትሉ የበረታበት። ከዛ በኋላ ኮልታማዋ እህቴ 1957 ተጻፈ። እነዚህ ጊዜያት በጣም የፈተናዎቹ ጊዜያት እንደነበሩ ይሰማኛል ካነበብኩት ታሪክ። ትምህርት ቤት እያለሁ ነው ያነበብኳቸው እና ህዝቡ ሊያውቅ የሚገባው አድማጮቻችን ሊያውቁ የሚገባቸው ይህ መጽሐፍ ፍርድ ቤት ያስቀርባል፣ በዛን ዘመን ያስከስሳል፣ ያሳስራል። ስለዚህ ህዝቡ ሲዋዋስም የሚተማመን ሰው ነው ያን እርስ በርሱ መጽሐፍ ያን አልወለድም የሚዋዋሰው። ከዚያ ምን ማድረግ ተጀመረ? መጽሐፉን በእጅ መገልበጥ። እየጻፍክ አንዱ የጻፈውን እኔ የጻፍኩትን ላንተ አንተ የጻፍከውን ለሌላ እንዲህ እየተላለፈ ተደርጓል። ኦሮማይም እንደዚህ ተደርጓል። ከተፈጨና ከገበያ ውጭ ካወጡት በኋላ ያው እሱም ሞተ። ኦሮማይን ግን ልክ እንደዚሁ በእጅ እየተጻፈ ከመጀመሪያው ሆሄ ጀምረህ እስከ መጨረሻ ያለችን እየተጻፈ እንዲነበብ ተደርጓል። የአቤ ጉበኛም አልወለድም እንደዚሁ ነው። ሌሎችም መጽሐፍቱ ሁሉንም አይታቸው እንደሆነ በትግል ላይ የተመሰረቱ ናቸው። ትግል ደግሞ የሚመጣው መብት ሲጓደል ነው። እውነት ነው። እንግዲህ ለሐቅ፣ ለነጻነት፣ ለህዝብ፣ ለአንድነት ሲታገል በብዕሩ ኖሮ እስከ መስዋዕትነት የደረሰ አንጋፋ ደራሲ ነው አቤ ጉበኛ። የደራሲ ብዕር እንደምን ያለ ሊሆን ይገባል በየዘመኑ በየስርዓቱ። አንድ ደራሲ ወይም የሥነ ጥበብ ሰው ለህዝብ ሐቅን መሰረት አድርጎ እውነትን መሰረት አድርጎ በማስረጃ ላይ በተረጋገጠ ድርሰት ህብረተሰብን፣ ህዝብን በቀጣይነት ለወደፊት የሚኖር ህዝብን የሚጠቅም በሐቅ ላይ የተመሰረተ ጽሑፍ ካልጻፈ ብዕሩን ቢያስቀምጥ ይሻለዋል ባይጽፍ። በሐሰት ላይ የተመሰረተ ጽሑፍ ጽፈህ ትውልድን ከምታሳስት ወይም ደግሞ የትውልድን ተጋድሎ ከምታበላሽ ለራስህ የምታነበውን አንብበህ ዝም ብትል ይሻልሃል። የማይሆን ነገር ጽፈህ ከሐቅ ውጪ የሆነ ነገር ጽፈህ ህዝብን የማይጠቅም ነገር ጽፈህ ወይም ደግሞ ህዝብን ብርሃን በሌለበት ብርሃን አለ ብለህ ያልተደላደለ የፖለቲካ ጎዳና በሌለበት እንዴት አይነት ነው እንደ ጠረጴዛ ወለል ብሎ የሚያስኬድ ነው ብለህ ምጽፍ ከሆነ ይሄ በህዝብም ያስወቅሳል፣ በታሪክም ያስወቅሳል። ስለዚህ የምንጽፈው ጽሑፍ ሁሉ በስነ ጥበብ መልክ የሚቀርበውም በልብ ወለድ መልክ የምታቀርበው በሐቅ ላይ ካልተመሰረተ ብዕርህን ይዘህ ብትሞት ይሻላል ዝም ብለህ። ስም አይቀበርም። ከሸገር ኤፍኤም 102.1 ጋር ስለሆናችሁ እናመሰግናለን። አሁን ተፈሪ ዓለሙ ስለ አቤ ጉበኛ ያሰናዳውን ታዳምጣላችሁ። የበቀለው አረግ በጫካና በዱር ስበው ካላመጡት አይሆንም ለማገር። ወገኑን ሰብስቦ እንጀራ ሲያበላ ያጠግበው ነበር ጠላቱን በጠላ። አንዱን ካሰብን ለጤንነታችን አይገባም ተስቦ ክፉ በሽታችን። ያገሬ ገበሬ እውነቱን ልንገርህ ጥቁሮቹ ዘሮችህ ቀላል እንዳይመስሉህ። ንጉ ለቅባትህ ዳጉሳው ለጠላህ ይሆንዋልና ችግር እንዳይገባህ። በፀሐዩ ሲሆን ያሁን መንገዳችን ቢቀርም አይጎዳ የዝናብ ጥላችን። በውድ ከምንፈልግ የባህር ቅመም የእኛን ጥቁር አዝሙድ እናልማት በጣም። አንድነት ካልሰራን በመከር ዘመን መሰረቱ እኮ ነው ያ መከራችን። አዲስ ዘመን ጋዜጣ ሚያዝያ 12 ቀን 1949 ዓመተ ምህረት። ያደመጥነው ግጥም ደራሲ የነዚህ መጽሐፎች ባለቤት ነው። መሬት የማን ነው በ1967፣ መስኮት በ1962፣ መልካም ሰይፈ ነበልባል በ1956፣ ድባብ በሰባት ቀን በ1967፣ አልወለድም በ1955፣ አንድ ለእናቱ በ1961፣ ሬትና ማር በ1965፣ ከልታማዋ እህቴ በ1957፣ ከመቅሰፍ ሰራዊት ይጠንቀቅ ሰውነት በ1949፣ እድል ነው በደል 1962፣ የሐሜት ሱሰኞች 1961፣ የሕይወት ተርጓሚዎች 1963፣ የረገፉ አበቦች 1964፣ የራሔል እምባ 1957፣ የሮማ አወዳደቅ 1953፣ የአመፅ ኑዛዜ 1956፣ የደካሞች ወጥመድ 1965፣ የፍጡራን ኑሮ 1956፣ የፓትሪስ ሉሙምባ አሳዛኝ አሟሟት 1954፣ ጎብላንድ አጭበርባሪ ጦጣ 1963፣ ፖለቲካና ፖለቲከኞች 1969፣ ዘ ሳቬጅ ገርል እንደ አውሮፓ አቆጣጠር 1964፣ ዲፊያንስ እንደ አውሮፓ አቆጣጠር 1975። እነዚህን ሁሉ የተውኔት የግጥምና የልብ ወለድ ሥራዎች ጽፎ ያሳተመው ከቀደምት የሀገራችን ጸሐፊዎች አንዱ የነበረው አቤ ጉበኛ ነው። ስለ አቤ ጉበኛ ፕሮግራም ስናሰናዳ ዋቢ የሆኑ መጻሕፍት
የደበበ ሰይፉ፣ የታደሰ ዓለሙ፣ የተስፋዬ ዳኘው የማስተርስ ዲግሪ ማሟያ ጥናት ወረቀቶች፣ የጨነቁ አሰፋና የገነት ትምትሜ የባችለር ዲግሪ ማሟያ ጽሑፎች፣ ቀደም ባለ ጊዜ የወጡ የነበሩ ጋዜጦችና መጽሔቶች፣ በተለይም በየካቲት መጽሔት ላይ በተከታታይ እትሞች አንዳንድ ነጥቦች ስለ አቤ ጉበኛ ጽሑፎች በሚል ርዕስ የወጣው የአቶ አስፋው ዳምጤ ጽሑፍ፣ የሞልቫር ብላክ ላይን መጽሐፍ፣ የኤልያስ አያልነህ የአቤ ጉበኛ ብሔራዊ ተጋድሎ የተሰኘ መጽሐፎች ናቸው። ለዝግጅታችን ዋቢ ለሆኑ ጽሑፎች ባለቤቶችና መዛግብቶቹን ላመላከቱን አድማጮቻችን እንዲሁም የጽሑፍና የድምፅ ሰነዶችን ላቀበሉን ሁሉ እጅግ ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ኑ ይህን ጉድ ስሙ፣ የዓለም ደራሲዎች ኑ ይህን ጉድ ስሙ፣ ኑና ተደነቁ፣ ኑና ተገረሙ። ና ክፍለ ዮሐንስ ከጎንደር ከተማ፣ ለሌላም አይደለ ይህንን ጉድ ስማ። ና ካለህበቱ ያሬድ ማህሌታይ፣ ና የቅኔው አባት ማበሉ ተዋኔ፣ ና ዳንቴ ያሊገሪ ስደተኛው ሊቅ፣ ና ይህን ጉድ ስማ ሰምተህ ተደነቅ። ሼክስፒር ቶሎና አንድ ጊዜ ተናገር፣ ሰው ከፍ ያለ ጽሑፍ መጻፍ አይችልም ወይ ካልሆነ ሚኒስትር ወይም አምባሳደር። ና ሊዮ ቶልስቶይ ንገረኝ ለአንድ አፍታ፣ ያንን ሁሉ ስትጽፍ የት ነበር ባክህ የሹመት ቦታ? እባካችሁኑ ሚስጥሩን ንገሩኝ፣ የሐሜት ሱሰኞች አምባሳደር ካልሆንክ ለመጻፍ አትችልም ብለው አስቸገሩኝ። አቤ ጉበኛ የሐሜት ሱሰኞች የግጥም መጽሐፍ 1961 ዓመተ ምህረት። አቤ ጉበኛ በልጅነቱ የቤተ ክህነት ትምህርት ቤት ገባ። በትምህርቱም በጣም ጎበዝና ፈጣን ስለነበረ ብዙ ዓመታት የሚፈጀው የቤተ ክህነት ትምህርት በአጭር ጊዜ ነው የተሳካለት። ስለ ልጅነት ባህሪውና ዝንባሌው የተጠየቁት ቤተሰቦቹ ለትምህርቱ የተጋ እንደ ልጅ ጨዋታና ዝላ የማይማርከው ለድሆችና ለሴቶች ሐዘን የሚሰማው ወደ ሸንጎ እየታደመ ክርክርና ዳኝነት የሚከታተል አንዳንዴም ብቻውን ወደ ጫካ እየሄደ የሚመራመርና ላለባበሱ ግዴለሽ እንደነበረ ይናገራሉ። የቤተ ክህነቱን ትምህርትም ሲከታተል ደና መምህር ይገኝባቸዋል በተባሉ የአካባቢው የተለያዩ ቦታዎች ተዘዋውረዋል። አቤ ጉበኛ በትምህርት እጅግ በጣም ጎበዝ ነበር። ከተለያዩ መምህራኖቹ ግዕዝ፣ ቅኔና ሌሎች የቤተ ክህነት ትምህርቶች ተከታትሏል። በተለይም እሱ ሁሌ ያነሳቸው የነበሩት በጠባያቸው እጅግ አስቸጋሪና ጥብቅ መምህር ነበሩ። እሳቸው ዘንድ ተምሮ ቅኔ እስከ መቀኘት መድረስ አይቻልም እየተባለ የሚወራላቸው መሪጌታ ዘኢስማዕላ ጊዮርጊስ ይባላሉ። አቤ ግን እሳቸው ዘንድ ተምሮ እስከ መቀኘት ከመድረሱም በላይ በእኙ ጥብቅ መምህር ይሄ አቤ ጉበኛ ሳይሆን አቤ ጉደኛ ነው የሚል አድናቆትም አግኝቶ ተመርቋል። ከዚህም በኋላ በኢስማዕላ ጊዮርጊስ ገዳም አገልግሏል። በዜማ በወረብ በአቋቋምና በቅኔው በጊዜው ይደነቅ የነበረ ልጅ መሆኑን ይነገራል። አቤ ጉበኛ በቤተ ክህነት ትምህርቱ በሁሉም ዘርፍ ከፍ ያለ ችሎታ እንዳለው ተረጋግጦ ቢደነቅም ምኞትና ሐሳቡን በዚህ ሊገታው ባለመፈለጉ ወደ ዳንግላ በመሄድ ዘመናዊ ትምህርት ለመከታተል አስኳላ ገባ። ቢትወደድ መንገሻ ጀንበር የሚባል ትምህርት ቤት ሲገባ የቤተ ክህነት ትምህርት እንደ ትምህርት ስለማይቆጠር የጀመረው ከአንደኛ ክፍል ነበር። አቤ የአንደኛ ደረጃ ትምህርቱን እስከ 8ኛ ክፍል ድረስ በዳንግላ ቢትወደድ መንገሻ ጀንበር ትምህርት ቤት አጠናቆ ወደ አዲስ አበባ በመምጣት ሁለተኛ ደረጃ ትምህርት ቤት ይገባል። አቤ ወደ አዲስ አበባ የመጣው በህዳር 1946 ዓ.ም ነበር። በትምህርት ረገድ አቤ የተማረው እስከ 12ኛ ክፍል ድረስ ብቻ ነው። ሌላውን በራሱ ጥረት መጽሐፍት በማንበብ ነው ራሱን ያስተማረው። ዩኒቨርሲቲ ባለመግባቱም በቂ ዕውቀት እንደሌለው የሚገምቱም ነበሩ። የለም የተማረው አንደኛ ደረጃ ትምህርት ቤት ብቻ ነው የሚሉም አሉ። ያም ሆነ ይህ በትምህርት ቤትም ሆነ በራሱ ጥረት አቤ ጉበኛ ራሱን ማስተማር ብቻ ሳይሆን ብዙዎቹን የሚያስተምርበት ዕውቀት የነበረውና ያስተማርም ነበር። የአቤን የትምህርትም ሆነ የንባብ ዕውቀት ደረጃ በተለያዩ ጊዜ ከጻፋቸው ጽሑፎች መገመት ይቻላል። ከዘመናዊ ትምህርቱ ሌላ በቤተ ክህነት ትምህርቱ እጅግ የተደነቀ በመሆኑ በአንድ ወቅት በአዲስ አበባ ሐና ማርያም ቤተ ክርስቲያን በመሪጌታነት ተቀጥሮ አገልግሏል። መሪጌታ ማለት ዲቁና፣ ቅስናና መዘምራንን አንተ ይህን ቃኝ፣ አንተ ይህን ምራ እያለ የሚመራ ሊቅ ማለት ነው። አቤ ጉበኛ ራሱን ለመደጎምም ንግድ ቢጤ ለመጀመር ከባታ በታች ኪዮክስ ከፍቶ ነበር ይባላል። በአንድ በኩል ቸርና ለጋስ በመሆኑና በያም በኩል መጻፍና መጫጫር ስለሚወድ ጊዜ ሰጥቶ ገንዘብ አጠራቅሞ ንግዱን ማስፋፋት አልሆነለትም።
እዚህው አነስተኛ ኪዮክስ ሆኖ የግጥም መጽሐፉን ሥራ አጥብቆ መከታተል ያዘ። ግጥሞቹ እየበረከቱ ሲመጡ አንድ ሰው ጃንሆይ ዘንድ አቅርበው ለህትመት ሊያበቁለት ተስፋ ሰጥተው ረቂቁን ቢወስዱለትም ለረጅም ጊዜ እሳቸው ዘንድ አቆይተው ይመልሱለታል። አቤ ግን በዚህ ተስፋ ሳይቆርጥ ለጋዜጣም እየጻፈ መላክ ጀመረ። በ1949 ዓመተ ምህረት ሚያዝያ 12 ቀን በወጣው አዲስ ዘመን ጋዜጣ ላይ አንድ ግጥሙ ታትሞ ወጣ። የበቀለው አረግ በጫካና በዱር ስበው ካላመጡት አይሆንም ለማገር። ወገኑን ሰብስቦ እንጀራ ሲያበላ ያጠግበው ነበረ ጠላቱን በጠላ። አንዱነን ካሰብን ለጤንነታችን አይገባም ተስቦ ክፉ በሽታችን። ያገሬ ገበሬ እውነቱን ልንገርህ ጥቁሮቹ ዘሮችህ ቀላል እንዳይመስሉህ። ንጉ ለቅባትህ ዳጉሳው ለጠላህ ይሆንዋልና ችግር እንዳይገባህ። በፀሐዩ ሲሆን ያሁን መንገዳችን ቢቀርም አይጎዳ የዝናም ጥላችን። በውድ ከምንፈልግ የባህር ቅመም የእኛን ጥቁር አዝሙድ እናልማት በጣም። አንድነት ካልሰራን በመከር ዘመን መሰረቱ እኮ ነው ያ መከራችን። አዲስ ዘመን ጋዜጣ ሚያዝያ 12 ቀን 1949 ዓመተ ምህረት። አቤ ጉበኛ በጋዜጠኝነት ለጥቂት ጊዜ እንዳገለገለና ከዚያም ለቆ በጤና ጥበቃ ሚኒስቴር እንደሰራ በአጠቃላይ በመንግስት ሥራ ላይ 6 ዓመት ብቻ እንደሰራ ስለ ሕይወት ታሪኩ የተጻፉ ሰነዶች ይናገራሉ። ከዚህ በኋላ ግን ፕሮፌሽናል ጸሐፊ በመሆን በጽሑፍ ሥራው ብቻ ለመተዳደር ወሰነ። እንኳን በዚያን ጊዜ ዛሬም ብዙም አይሞከር ድፍረት ነበር። ለመንግስት ተቀጥረው የሚሰሩ ጋዜጠኞች ካልሆኑ በቀር ማንም ሰው በጽሑፍ ሥራ ራሱን ማስተዳደር አይችልም ነበር። ያውም የመጽሐፍ ዋጋ እጅግ ርካሽ በነበረበትና ብዙ አንባቢም ባልነበረበት ዘመን አቤ ጉበኛ ብቻ ግን አንዳንድ ጊዜ ከፍተኛ ዕዳና ብድር ቢጠራቀምበትም እስከ መጨረሻው በጽሑፍ ብቻ በመኖር ዘልቋል። አቤ ጉበኛ ጭቆናን፣ መጥፎ አስተዳደርን፣ ብዝበዛን፣ አድሎን፣ መሐይምነትና ኋላ ቀርነትን በአጠቃላይ መጥፎ ስነ ምግባርና መጥፎ አስተዳደር የሚላቸውን ነገሮች ሁሉ ተቃዋሚና የሚያወግዝ ሆነ። ጽሑፎቹ በተቀራራቢ ግምት ሁሉም ማለት ይቻላል ስለዚሁ ጉዳይ የሚያወሱ ናቸው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በ1949 ዓመተ ምህረት ከዚያ ቀደም ብሎ በአዲስ ዘመን ሲያወጣቸው ከነበሩት በመውሰድ ከመቅሰፍት ሰራዊት ይጠንቀቅ ሰውነት የተሰኘ አነስተኛ መጽሐፍ አሳተመ። ከመቅሰፍት ሰራዊት ይጠንቀቅ ሰውነት የተሰኘችው የአቤ ጉበኛ መጽሐፍ ጸረ ሰው የሆኑ የተባይ ዘሮች የሰው ልጅ ወገን የሆኑ ገጸ ባህሪያትን እንዴት እንደሚያጠቁ የሚያደርጉትን ፉከራና ድንፋታ በራሳቸው አንደበት እያናገረ በተቃራኒው ዶክተር ክሊኒክ የሰውን ልጅ ከነዚህ ተባዮች ለመከላከል ጥረት ሲያደርግ ያስነብባል። በመጽሐፏ ላይ የሰፈሩት ግጥሞቹ ህብርነት ያላቸው ስለሆኑ በተለያዩ መንገድ መተርጎም እንደሚቻል መቅድሙ ላይ ደራሲው ጠቆም በማድረጉ መጽሐፏ የጤና ትምህርት ለመስጠት የታቀደች ናት ከማለት ይልቅ የህዝብ ጠላት የሆኑትን አስተዳዳሪዎችና መሪዎች በቅኔ ለመሸንቆጥ የታለመች ፖለቲካዊ ትርጉም ያላት ናት ማለት ይቻላል። ከዚህ መጽሐፉ በኋላ ነበር አቤ ጉበኛ በማስታወቂያ ሚኒስቴር በጋዜጠኝነት የተቀጠረበትም ዘመን 1951 ዓመተ ምህረት ነበር። በጋዜጠኝነቱ ጊዜ ታዞ ከሚዘግበው ጽሑፍ ሌላ አልፎ አልፎም በራሱ ስም ጽሑፎችን ያወጣ ነበር። በጥቅምት 1953 ዓመተ ምህረት ማለትም ከታህሳሱ ከጀነራል መንግስቱ ንዋይ መፈንቅለ መንግስት ሙከራ 2 ወር ቀደም ብሎ የሮማ አወዳደቅ የተሰኘ መጽሐፉን አሳተመ። ይህ መጽሐፍ የመጀመሪያው እትም በጥቅምት 1953 ዓመተ ምህረት፣ ሁለተኛው እትም በ1962 ዓመተ ምህረት ታትሟል። አቤ ጉበኛ ከደረሳቸው የተወኔት ጽሑፎች አንደኛ የሮማ አወዳደቅ በመድረክ ያልታየ፣ ሁለተኛ የፓትሪስ ሉምባ አሳዛኝ አሟሟት በመድረክ ያልታየ በ1954 የታተመ፣ ሶስተኛ የደካሞች ወጥመድ በአገር ፍቅር ቲያትር ለህዝብ የቀረበ በ1965 የታተመ፣ አራተኛ ፖለቲካና ፖለቲከኞች በአገር ፍቅር ቲያትር በመድረክ የቀረበና በ1969 የታተመ፣ አምስተኛ ቂመኛው ባህታዊ ያልታተመ በአገር ፍቅር ቲያትር ለህዝብ የቀረበ፣ ስድስተኛ የራሔል እምባ ለህዝብ እንዲታይ ተመድቦ ያልታየ በ1956 ዓ.ም የታተመ ናቸው። አቤ ጉበኛ በመጽሐፉና በግጥሞቹ አዘውትሮ እሱ ምቀኞች የሚላቸውን በስም የማይገልጻቸው ሰዎችና ዘመናዊ አጻጻፍ የሞከሩትን የዩኒቨርሲቲ ምሁራን አምርሮ ይተች ነበር። በየመጽሐፎቹ መቅድሞች ላይ ከሚያሰፍራቸው አንዳንድ የተማሩ ሰዎች ወይም ምሁራንን የሚላቸውን የሚተቹ ጽሑፎች ሌላ አቤ የረገፉ አበቦች የተሰኘው ልቦለዱና በተለይ ደግሞ ጎብላንድ አጭበርባሪው ጦጣ
ለዚሁ የማይወዳቸውን ዘመናዊ ምሁራን ለመስደቢያ እንዳወጣው ሐሳሲዎች ይናገራሉ። ጎብላንድ አጭበርባሪው ጦጣ የተሰኘው የአቤ ጉበኛ ልቦለድ በሩሲያ ቋንቋ ለመተርጎም በቅቷል። በዚሁ መጽሐፍ ውስጥ አጭር ማብራሪያ ለወጣት ደራሲያን እንዲሁም ለአንባቢዎች ሁሉ በሚል ስለ አጻጻፍ ዘዴ የሚመክር ማብራሪያ አስፍሯል። የአመጽ ኑዛዜ የተሰኘው የአቤ የመጀመሪያ ልቦለዱም ስለ ተማሩ ሰዎች መሆኑን በመቅድሙ ሲገልጽ ባለታሪኩ ሰው የተፈጠረው ከተማሩ ሰዎች መካከል በመሆኑ የተማሩትን ሰዎች ሁሉ እንደመንቀፍ ሊቆጠርብኝ አይገባም ብሎ ይጀምርና ከተማሩ ሰዎች አንዱስ ቢሆን በስተቱ ለምን ተነክቶ የተማረ ሊሳሳት ነው ወይ ብሎ የሚጠይቀኝ ከመጣብኝ ግን መቼስ እንደፈረደብኝ መልሱን መስጠት አለብኝና ብሎ ይቀጥላል። ሰርቶ ማሳየት ዋጋ ስለሌለው ነው እንጂ በእውነቱ ለማንኛውም ስራ ቢሆን ለድርሰት ብቻ አይደለም፣ ጥሩ ገበሬም ለመሆን ቢሆን የሪሰርች ስራ ሌላ ነገር ነው። ጥናት ለማድረግ ተመራምሮ ረጅም ዘመን ፈጅቶ አንድ ውጤት ለማግኘት ዓለምን የሚለውጥ መልክ ለማግኘት እርግጥ ከፍተኛ ምርምር፣ ከፍተኛ ጥናት ያስፈልጋል። ግን ለዕለት ተግባር ለድርሰት ብቻ ሳይሆን ጥሩ ነጋዴ ለመሆን፣ ጥሩ ገበሬ ለመሆን፣ ጥሩ አስተዳዳሪ ለመሆን፣ ጥሩ የፖለቲካ ሰው ለመሆንም ቢሆን ይህንን ያህል እድሜን በትምህርት መጨረሱ ብቻ በቂ አይደለም። ስጦታም ያስፈልጋል፣ ትምህርትም ያስፈልጋል። ሰው ደግሞ እድሜውን ሙሉ የሚማር ፍጥረት ነው እንጂ እንዲህ ካለ ቦታ ላይ እንዲህ ያለ ተሰጥቶኛልና ይህንን አውቃለሁና በቃኝ ብሎ ካለ ማንኛውም ሰው ደካማ ነው። ራሱን ካሻሻለ ማንኛውም ሰው ጥሩ ነው። ራስን በማሻሻል አምናለሁ። ማንኛውም ሰው ካለ ድረስ መማር አለበት። የሚማረውን ብዙ ነገር አለ። ደራሲ አቤ ጉበኛ አሜሪካ ሀገር ሄዶ ሲመለስ ለጋዜጠኞች ከሰጡ አስተያየት የተወሰደ ነበር። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በአቤ ጉበኛ ተደርሶ በተስፋዬ ገሰሰ ተዘጋጅቶ በአገር ፍቅር ቲያትር ቀርቦ የነበረው ተውኔት የደካሞች ወጥመድ በነሐሴ 1965 ለህትመት በቃ። አቤ ጉበኛ የረገፉ አበቦች ልቦለዱን በሚያዝያ 64፣ ሬትና ማር የግጥም መጽሐፉን በመጋቢት 1965 አሳተመ። የ1966ቱ የካቲት አብዮት ሲቀሰቀስ አቤ ጉበኛ ሀገር ውስጥ አልነበረም። ኢንተርናሽናል ራይቲንግ ፌሎሺፕ ፕሮግራም ለመካፈል ቀደም ብሎ ዩናይትድ ስቴትስ ኦፍ አሜሪካ አይዋ ሲቲ ሄዶ ነበር። በአይዋ ስቴት ዩኒቨርሲቲ ቀደም ብሎ ደራሲ ዳኛቸው ለሁለተኛ ዲግሪውን ለማግኘት ተምሮበታል። ገጣሚና ሐያሲ ሰለሞን ደሬሳ ደግሞ አቤ ደርሶ ከተመለሰ በኋላ የአፍሪካን ስነ ጽሑፍ በእንግሊዝኛና በፈረንሳይኛ ለማስተማር ወደዚህ ዩኒቨርሲቲ ሄዶ ነበር። ያን ጊዜም የዩኒቨርሲቲው አባላት ስለ አቤ ጉበኛና ስለ ዳኛቸው ወርቁ እያነሱ ያዋጉት እንደነበረም ሰለሞን ደሬሳ ተናግሯል። አቤ ጉበኛ አሜሪካን ሄዶ የለውጥ እንቅስቃሴውን ሲሰማ የፌሎሺፕ ጥናቱን ጨርሶ ቀሪ የጉብኝት ፕሮግራሙን አቋርጦ ነበር የአገሩን ደስታም ይሁን መከራ ለመካፈል የተመለሰው። ስለዚህ ጉዳይ በተለያዩ ጋዜጦች ላይ ስለ ጉዞ ልምዱ ጽፏል። በቃል ከሰጠው ቃለ ምልልሱ እንስማ። የሄድኩት ወደ አሜሪካ ነበር። የሄድኩበትም ኢንተርናሽናል ራይቲንግ ፕሮግራም የሚባል ዶክተር ፖል ኤንግል በሚባሉ ሰውዬ የተቋቋመ ድርጅት ነው። ወደ እሱ ተጋብዤ ነበር የሄድኩት። እሱም የሚጋብዘው ከየትኛውም የዓለም ክፍል በየሀገሮቻቸው ልዩ ልዩ ስነ ጽሑፎችን አቅርበው በሀገራቸው ዘንድ የታወቁትን ደራሲያን ነው የሚጋብዙት። እኔም ወደዚያ ተጋብዤ ነበር የሄድኩት። በጠቅላላው ብዙ ነገር አይቻለሁ። የታወቁ የአሜሪካ ደራሲያን በሴሚናሩ እየተገኙ አንዳንድ ንግግር ያደርጉ ነበር። ከልዩ ልዩ የዓለም ክፍሎች የመጡ በልዩ ልዩ አይነት አስተዳደር ስር በልዩ ልዩ የኢኮኖሚና የማህበራዊ ኑሮ ሁኔታ ተካፋይ የሆኑ ደራሲያን በዚያው ቦታ ላይ ተገኝተው ስለ ሀገራቸው ስነ ጽሑፍ ሁኔታ ብዙ ጊዜ ንግግር ያደርጉ ነበር። ስለ ስነ ጽሑፍ ተወስኖ ይሄ ነው መንገዱ፣ ይሄ ነው አቅጣጫው የሚባል ነገር በጠቅላላው የለም። ብዙ ጥቅም አግኝቻለሁ። አንደኛ ነገር ከልዩ ልዩ የዓለም ክፍሎች የመጡ ደራሲያንን አግኝቼ ስለ ስነ ጽሑፍ ያላቸውን አስተያየት በሚናገሩበት ጊዜ በግልም እንዲሁ በምንወያይበት ጊዜ ብዙ ነገር ለማወቅ ችያለሁ። ሁለተኛ ደግሞ ስለ ዓለም ስለ ጠቅላላው ስለ ዓለም ሕዝብ የነበረኝን አስተያየት ለማሻሻል ወይንም ደግሞ የበለጠ ለመረዳት ችያለሁ። እንዲያውም ይበልጥ የነበረኝ አስተሳሰብ ራሱ ዋጋ ያለው ራሱ ጠንካራ የራሱ አቋም ያለው መሆኑን ተረድቼ በራሴ ላይ የበለጠ እምነት እንዲኖረኝ እንዲያውም እዚህ ከመሄዴ በፊት አንዳንድ ሰዎች ለማስ ወይንም ለተራ ሕዝብ የሚጽፍ ፕሮፓጋንዳ የሚጽፍ እንጂ በስነ ጽሑፍ ደረጃ ትልቅ ደራሲ አይደለም እያሉ ብዙ ጊዜ የሚተቹኝ ሰዎች ነበሩ። ነገር ግን ወደዚያ በሚሄድበት ጊዜ አንድ ማኑስክሪፕት ይዤ ሄጄ ነበር። በእንግሊዝኛ የተጻፈ ማኑስክሪፕት ወይንም ረቂቅ ጽሑፍ። እሱንን ያነበቡ ሰዎች ሁሉ በሙሉ ደብዳቤ የሚጽፉ ጽፈውልኛል። እንዲያውም እኒህ አሁን ዶክተር ፖል ኤንግል የሚባሉት ራይተርስ ወርክሾፕ የሚባለውን የመሰረቱ የኢንተርናሽናል ራይቲንግ ፕሮግራም መስራች የሆኑ አሁንም የዚያው ፕሮግራም ዳይሬክተር የሆኑት ሰው አንብበው ከጨረሱ በኋላ እንዲህ ያለ ጽሑፍ አንብቤ አላውቅም፣
ብለው ሲነግሩኝ እኔ በእውነቱ የሚያታልሉኝና እንዲሁ የቀልድ ንግግር መስሎ ነበር። የመጨረሻ 2 ሴት ልጆቹን የወለደው አዲስ አበባ ነው። በኋላ ላይ ከተለያዩት ባለቤቱ ወይዘሮ ደስታ ጋር ሕይወቱን መስዋዕትነት ለሚጠይቅ ዓላማ ለመዋል የቆረጠ ሰው የልጆች አባት ከመሆን ኃላፊነቱ ጋር እንዴት እንደተሰማው በሬትና ማር መጽሐፉ ላይ እንዲህ ብሏል። ወንድነት ደከመ፣ ወኔ ተቀነሰ፣ ሰው ራሱ ሲሞት ለልጅ አለቀሰ። ሞትን የማይፈራው ያ ቆራጦች ጀግና ልቡ 2 ሆነ ልጅ ከፈለውና ለማፍሰስ የሚችል የቆራጥና ሞት የሕፃናት አፍ ነው ጎልዳፋ አንደበት። ያልወለደ አረደ ሲባል ለጭከና የወለደ አይጸድቅም ተብሏል በደፈና። ወንድ ልጅ ቢደፍርም ቢጨክን በራሱ ልጅ ካለው በኋላ የእርሱ አይደለም ነፍሱ። አባብዬ ሲሉ ማሞና ማሚቱ ሰው ለመም ይሰጋል እንኳንስ ለሞቱ። ሰው መች ይዘክምና ቢያስሩት በእግር ብረት በልጅ ፍቅር እንጂ በብርቱ ሰንሰለት። ሩሩ ነው፣ አዛይ ነው፣ ለሰዎች ያዝናል። እውነተኛ ነው። ደግሞ ሐሰት ነገር እንትን ካለ ለአንድ ሰው ከተነሳ ተነስቶ ከሰው ጋር ነው የሚጣላው። እንዲህ ያልሆነ ነገር እንትንም ቤቱም ውስጥ እንዲሰራ አይፈልግም። ለራሱም አገር ሰው ይወዳል። እኔ በእውነት ነው የምልህ እንደው ለአገር ፍቅሩ እንኳን ቀደም ብሎ እንትን አለ ነው የምለው። ምክንያቱም ፍቅሩ በጣም ነው እንትን ያለው የአገር ፍቅር አለው። እንደ ማንኛውም እንትን ቢሆን ኑሮ የዛን ጊዜ እንደሄደ በዛው ቀርቶ ለልጆቹም ለኛም ተስፋ ደህና ይኖር ነበር። ግን አገሩን ስለወደደ ተመልሶ መጥቶ ነው ይሄንን ጽዋ ያገኘው። እግዚአብሔር ይስጣቸው እናንተንም አስተዋሻት። ወይዘሮ ደስታ ሽበሺ የደራሲ አቤ ጉበኛ ባለቤት የነበሩና የልጆቹ እናት። አቤ ጉበኛ የኢንተርናሽናል ራይቲንግ ፌሎሺፕ ፕሮግራም ለመከታተል አሜሪካን አይዋ ሲቲ ሄዶ በነበረበት ጊዜ የካቲት 66 አብዮት ሲቀሰቀስ ትምህርታዊ ጉብኝቱን አቋርጦ እንደተመለሰ ጠቅሰን ነበር። ይህንን ሁኔታ ባለቤቱ የነበሩት ወይዘሮ ደስታ እንዲያስታውሱታል። በ66 ጥቅምት 12 ወደ አሜሪካን ሄደ። የሄደበትም ሰዓት ለውጥ ነበር። የዛን ጊዜ የካቲት ላይ ግርግር ሲመጣ አንዳንድ ፊልም እዛ ይታያል። እሱን ሲያይ በጣም እንትን ይሆናል። መቀመጥም አልቻለም። የምወዳትን አገሬን ያለኝን እውቀት አበረከትላታለሁ እና ሰው ሀገር አልቀመጥም ብሎ ልክ ግንቦት 25 ሲመጣ አልሰማንም። መጣሁም አላለም። ተነስቶ ነው የመጣው። አሁን ቦሌ አንድ አጎቱ ልጅ አለ እሱ ነበር ይባላል። የዛን ጊዜ ፓርላማ ነበር። እሱ ደወለና አረት እየደስታ ጋሽ አቤ መጥቷል። ደነገጥኩ። አሁን መጣ እንዴት ነው ሲባል የማውቀውን እውቀቴን አበረከትላታለሁ እንጂ ሰው ሀገር ሄጄ እንትን አልልም። ልጆቼ አለወዳው ልጆቼ ለትምህርት ካልሆነ በስተቀር ውጪ ሄዳችሁ እንዳትቀመጡ የሚልም ነገር እንትን ይል ጀመርና በዛ ቀጠለ። አቤ ራሱ ከአሜሪካ እንደተመለሰ ጋዜጣ ላይ ታጥቦ ጭቃ እንዳንሆን በሚል ርዕስ ባወጣው ጽሑፍ እንዲህ ብሎ ነበር። በሕይወቴ ለመጀመሪያ ጊዜ ከሀገሬ ወጥቼ ለተወሰኑ ወሮች ውጭ ሀገር ለመቆየት ስጠይቅ ችግር ገጥሞኝ ነበር። ግን በመጨረሻ ከሀገሬ ለመውጣትና ሌላውን የዓለም ክፍል ለማየት እድል አገኘሁ። እንደ አጋጣሚ ሆኖ ከሀገሬ ሌላ ያየሁት ሀገር በጣም የበለጸገና ሰፊ የሆነው ሀገር አሜሪካ ነበር። ምንም እንኳን በአሜሪካ በቆየሁበት ቦታ ከብዙ ሰዎች ጋር ተገናኝቼ ስለ ልዩ ልዩ ሀገሮች የኑሮ ሁኔታ ለመነጋገር ችያለሁ። ያዩዋቸው ሰዎች የተለያዩ የአስተዳደር፣ የፖለቲካ፣ የኢኮኖሚና የማህበራዊ ኑሮ ፍልስፍናዎችን ከሚከተሉ የተለያዩ የዓለም ክፍሎች ከሚገኙት ሀገሮች የመጡ ነበሩ። እነዚህን ሰዎች አዘውትሮ የጠየቅኳቸው ስለ ሀገሮቻቸው ስነ ጽሑፎች ሳይሆን ስለ ሀገራቸው የኑሮ ሁኔታ፣ ስለ ግላዊ ሰዎች መብትና ስለ ሀገራቸው የሀብት ይዞታ በመሆኑ አንዳንዶቹ ልዩ ትዝብት ሳይወስዱብኝ አልቀሩም። ሀገሬ በአሁኑ ጊዜ ስለ ስነ ጽሑፍ ኪነ ጥበብ ከሚታገሉላት ሰዎች ይልቅ ጠቅላላ የኑሮ አቋማችን እንዲለወጥ የሚታገሉላት ሰዎች እንደሚያስፈልጓት አምን ነበር። በዚህ ሁኔታ ላይ እንዳለው ሀገራችን ላይ የለውጥ እንቅስቃሴ መጀመሩን ሰማሁ። ከሰማኋቸው ወሬዎች በተረዳሁት መሰረት ሁኔታው መልክና አቅጣጫ የሌለው ወደ ደም መፋሰስ የቀረበ ሆኖ ታየኝ። ወደ ሀገሬና ቤተሰቤ ተመልሼ ሞቱንም ሽረቱንም ከሀገሬ ሕዝብ ጋር ከመካፈል የበለጠ ተገቢ ዕድል እንደሌለኝ በማመን ወደ ሀገሬ የምመለስበትን ቀን ለማፋጠን ወሰንኩ። የጥናቱን ባይሆንም ከጉብኝት ጊዜ ቀሪውን አቋርጬ ወደ ሀገሬ ተመለስኩ። አቤ ጉበኛ፣ አዲስ ዘመን ጋዜጣ፣ ግንቦት 9 1966 ዓ.ም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቤ ጉበኛ ከመመለሱ በፊት በዋሽንግተን የኢትዮጵያ ተማሪዎች በስብሰባቸው ላይ እንዲገኝ ጋበዙት። በዚህ በወንድማማችነት መንፈስ በተከናወነ ስብሰባ ላይ ከነበሩት ብዙዎቹ
አቤ እንደገለጻቸው ብራቃቸውን ያዋጡና ጨዋዎች ነበሩ። ሆኖም ከአንድ የ20 ዓመት ወጣት ጋር የግል ሐሳብ መለዋወጥ ጀምረው እንደተካረሩ ጽፏል። እንደ አቤ አገላለጽ የወጣቱ ሐሳብ ወጣቱ የስር ነቀል ለውጥ ፈላጊ በመሆኑ ደም ካልፈሰሰ ምንም ስር ነቀል ለውጥ አይመጣም ይላል። አቤም በረሃብ ያለቀ ችግረኛ ሕዝብ፣ በአካባቢው ብዙ ጠላቶች ያለው ሕዝብ እንዴት እርስ በርሱ ይፋጅ ትላለህ ብሎ ይህ የማይሆንበትንና መሆን ለምን እንደማይገባው ያብራራለታል። ወጣቱም ይህማ ፈሪነት ነው ይለዋል። አቤ ጉበኛ ግን ለመሆኑ ፈሪው ማናችን መሆናችን ነው? እኔን ፈሪ ልትለኝ ፈልገህ እንደሆነ ተሳስተሃል። ሞትም ይሁን ሕይወት የአገሬን ሕዝብ ዕድል ለመካፈል መሄዴ ነው። አንተ ተፋጁ የምትለን ግን ዋሽንግተን ውስጥ በምቾት ቁጭ ብለህ ነው። እስኪ ደፋር ኮንክ አብረን ወደ አገራችን እንጓዝ ብሎ ነበር ግንባሩን ያስደፋው። አንድ አሜሪካዊ ወዳጁ የአገራችሁ ችግር ረጅም ጊዜ የሚቆይ ስለመሰለኝ ቤተሰብህን አውጣና ለ2 ዓመት ያህል እዚሁ ቆይ የሚል ግብዣ አቅርቦለት እንደነበረም ጽፏል። ምንም አይነት ምክንያት እየሰጠ ሊያሳምነውና ሊያስቀረው ቢሞክርም አቤ በጭ አላለም። ብዙ ተከራክረው አቤን አሜሪካ ሊያስቀረው ያልቻለው አሜሪካዊ ወዳጁ በመጨረሻ ወደ አውሮፕላን ማረፊያ በመኪና ሸኝቶ ሲሰነባበቱ መቸገር የማይታክትህ እብድ ሰው ነህ ብሎት ነበር። አገሬ ብሎ መጥቶ እዚህ አንዳንድ ነገሮች ሲደርሱበት የዚህ አሜሪካዊ ወዳጁ የመጨረሻ ቃል ህሊናው ላይ እየመጣ ይደውል እንደነበረም ጽፏል። መቸገር የማይታክትህ እብድ ሰው ነህ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቤ ጉበኛ ከአሜሪካ ከተመለሰ ጊዜ ጀምሮ የተጀመረው የለውጥ አቅጣጫ በተሳሳተ መንገድ እንዳይጓዝ ለሀገሪቱ የተሻለ ቀን የሚያመጣ እንዲሆን በብዕሩ ሳያቋርጥ ይወተውት ነበር። ቀደም ብሎ የጠቀስነውን ታጥቦ ጭቃ እንዳንሆን የሚለውን ግንቦት 966 አዲስ ዘመን ጋዜጣ ላይ ከወጣው ጽሑፍ ጀምሮ እንድንተማመን፣ የብልህነት እርምጃ፣ ከፍተኛና ልዩ ብሔራዊ ድል፣ ልዩ ለውጥ፣ ልዩ ለሆነች አገር፣ የመልእክቱ ምስጢር፣ ከፍተኛ የዜግነት ግዴታ በሚሉ ርዕሶች እስከ መስከረም 967 ዓ.ም ድረስ 7 ያህል ጽሑፎችን በአዲስ ዘመንና በዛሬቱ ጋዜጦች ላይ ያወጣ ነበር። ግንቦት 1766 ያወጣው ጽሑፍ እንዲህ የሚሉ መስመሮች አሉባቸው። አገራችን ባለፈው ረጅም ታሪኳ ብዙ መከራና ፈተና አሳልፋለች። አሁን ያለችበት ጊዜም ከታላላቆቹ የፈተና ጊዜዎቿ አንዱ መሆኑን መካድ ራስን ማታለል ነው። እንዲያውም የአሁኑ ፈተና ጊዜ ከሁሉም የከበደና ችግሮቿ በሙሉ በአንድ ላይ ተደራርበው የመጡበት ጊዜ ነው። ረሃብ፣ የኑሮ ውድነት፣ የፍትህ ጉድለት፣ የፖለቲካና የአስተዳደር ችግሮች እንዲሁም በእነዚህ ምክንያቶች ያሳበው የየግል ፍላጎታቸውን ለማሟላት በተዘዋዋሪ እጅ ለመግባት የሚሹ የውጭ ኃይሎች የሚፎካከሩበት ጊዜ ስለሆነ ከማንኛውም ጊዜ ይበልጥ የልጆቿን ንቃት፣ ትዕግስትና አንድነት የምትጠይቅበት ጊዜ ነው። ጥሪውን መቀበል ደግሞ ግዴታችን ነው። እነዚህ በአንድ ላይ የቀረቡ ብዙ ችግሮቿ የሐሳብ መማታትን ስለሚያስከትሉ የገበያ ሽብር ለቀጣፊ ያመቻል እንደሚባለው ለአንዳንድ ወስላቶች ያልተቀደሰ ዓላማ ማሟያ እንዳያደርጉን በትክክለኛ ዓይን ልናስተውላቸው ይገባል። አቤ ጉበኛ አዲስ ዘመን ጋዜጣ ግንቦት 17 1966 ዓ.ም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ከሁሉም የሚያሳዝነው ደም ያልፈሰሰበት ለውጥ አይደለም የሚሉ አንዳንድ የአእምሮ ህሙማን የሚናገሩት ነገር ነው። በኢትዮጵያ ሕዝብ ላይ የእርስ በርስ ፍጅት ለማወጅ ግን መብት የላቸውም። አንተ ያለ ደም ለውጥ የለም የምትል እስኪ በፊት ላብህን አፍስና ደምን በኋላ ጠይቅ። የብዙ አገሮችን ታሪክ ብናነብ ያለ ደም የተመሠረተ ለውጥ ከሁሉም ተሽሎ ይታያል። ለምሳሌ የስካንዲኔቪያን ሀገሮችን እንጥቀስ፣ በቂ ምሳሌ ይሆኑናል። ደምን ደም ይከተለዋል፣ ሰላምንም ሰላምና ብልጽግና ይከተሉታል። የተያዙት ሰዎችም ቢሆኑ ሥራቸው እየተመረመረ ንጹሕ ሲገኝ ነፃ እንዲወጣ፣ አጥፊም በሰብአዊ ሕግ እንዲቀጣ እንጂ እንደነ ኢራቅ ባሉ አገሮች በየጊዜው ሲፈጸም እንደሰማነው ያለ አሳፋሪና አሰቃቂ ነገር እንዲፈጸምባቸው አይደለም። አቤ ጉበኛ አዲስ ዘመን ጋዜጣ ሰኔ 18 1966 ዓ.ም። ስም
አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አንድ የሊቀመንበር ማዋን ታሪክ ያነበበ ሰው ረጅሙ ጉዞ ሎንግ ማርች የሚባለው ስቃይ የሞላበት ጉዞ ካልተደረገ ለውጥ አይደለም ቢል ሕሊና ላለው ኢትዮጵያዊ ሁሉ ጤነኛ ትርጉም ሊሰጥ አይችልም። ቁም ነገሩ ሁሉ ያለው ከለውጡና ለውጡ ለኢትዮጵያ ሕዝብ ከሚሰጠው ጥቅም ላይ እንጂ ከየትም ከተቃረመ የሐሳብ ንድፍ የአይዲዮሎጂ ቅንጣቢ አይደለም። የኢትዮጵያ ችግርና ችግራችን ልናስወግድ የምንችልበትን መንገድ የምናውቀው እኛው ራሳችን ኢትዮጵያውያን እንጂ የምዕራብ አውሮፓ የኢንዱስትሪ ሠራተኞችን ችግር በመመልከት ለሰው ልጆች የለውጥ መሠረት ይሆናል የተባለ የሐሳብ ንድፍ አይደለም። የኢትዮጵያ ሕዝብ መንግሥት ለሕዝብ የተፈጠረ እንጂ ሕዝብ ለመንግሥት ያልተፈጠረ መሆኑን አውቆ እያንዳንዱን ሰው ሰብአዊ ክብር ተገንዝቦ በነጻ አእምሮ የግል ጭቆናንና የግል ነጻነትን ልዩነት ሳያመዛዝን ደሙን በውር ጭፍን አፍሶ በመጨረሻው በእድገትና በለውጥ ስም በአንድ አፋኝ ጓድ ስር እንዲወድቅ የሚመኙትን ሰዎች ፍላጎት ግን እንቃወማለን። የራሴን እምነት ባጭሩ ልንገራችሁ። በማሸነፈውና በማይሞተው ሕያው አምላክ የማምን ለእያንዳንዱ ሰው ግላዊ ነጻነቱ በሚገባ እንዲከበርለት የምፈልግ አገራችንና ነጻነታችንን ወይም ማንኛውንም ብሔራዊ ጥቅማችንን የሚነካ ጠላት መጥቶብን ካልሆነ በቀር የአንድ ኢትዮጵያዊ ደም በምንም ሁኔታ ሲፈስ ማየት የማልፈልግ ሰው ነኝ። ኢትዮጵያን ይብሱኑ አጎሳቅሎ በመጨረሻው ከማጥፋት በቀር ሌላ ውጤት እንደማያመጣላት በሕሊና ዓይኔ ቁልጭ ብሎ የሚታየኝ አሰቃቂ የእርስ በርስ ጦርነት ሲደርስባት ከማይ ግን እግዚአብሔር በእጁ ያለች ነፍሴን አስቀድሞ እንዲወስዳት እጸልያለሁ። ሐምሌ 6 1966 የዛሬቱ ኢትዮጵያ ጋዜጣ። ሰኔ 21 1966 ዓ.ም የጊዜያዊ አስተዳደር ደርግ መቋቋሙ ተነገረ። አቤ ጉበኛ ገና ከበፊት ጀምሮ ማለትም ጥር 15 1955 ዓ.ም ባሳተመው አልወለድም ላይ የተነበየው የወታደር አምባገነን መንግሥት እንደመጣ ተገነዘበ። ይህንኑ መጽሐፍ ሐምሌ 12 1966 እንደገና አሳትሞ አሰራጨው። በዚህ መጽሐፍ አዲስ መግቢያ በመጨመር አዳማጭ ያጣ ጩኸት አሰምቶ ነበር። በዚህች የግላዊ ሰዎች ነጻነት ፈጽሞ ሳይታወቅ በኖረባት አገር የግል እምነትን፣ ሃይማኖትን፣ አስተሳሰብንና ይህን የመሰሉትን እያንዳንዱ ሰው የግል የሕይወት መመሪያዎች የሚቃወምና የሚከለክል የአስተዳደር ፍልስፍና ቢመሠረት የአገራችንን ሕዝብ እናት አባቶቻችንን ልጆቻችንን ቀላል በሆነ የራሳቸው መንገድ ሊያገኙት የሚችሉትን መልካም ዕድል አስተን በጥንቃቄ በተጠበቀ የውሾች መላሾ እያታለልን ከአንድ ክፉ ቀንበር ወደ ሌላ ክፉ ቀንበር እንዳንወስዳቸው ፈራሁ። እንደውም በታላቁ ፎቃቸው ስር ካለው ደረጃ ማዶ ለማዶ እነሱ ወንድም ባይሉትም ወንድማቸው ነው። የተራበና የተራቆተ ወንድማቸው ሬሳ ወድቆ ከላይ የበላይነታቸው ጸጋ ተሟልቶ የማይሰማቸው የመንፈስ ድሆች ይህን ከንቱና ሰይጣናዊ ልማዳቸውን ለመጠበቅ ራሳችን ጥረን ግረን የተሻለች አገር ሳናደርጋት የማንንም አገር ሀብት እያሳደዱ በተዘዋዋሪ ቅኝ ገዥነት ለሚዘርፉ ኃያላን መንግሥታት ሀገራችንን እንዳይሸጧት ተጨነቁ። በየደዋ አገር በተፈጠረው አዲስና ተዘዋዋሪ የቅኝ አገዛዝ ዘዴ የተበሳጩ ሰዎች በአደባባይ ያሰሟቸውን ንግግሮች ሳዳምጥ የአንዳንድ የምሥራቅ አውሮፓ ተወላጆች የቅኝ ተገዥነት መከራቸውን ከዘረዘሩ በኋላ አሁን ደግሞ በሩሲያ ከባድ ቀንበር ስር እንገኛለን ሲሉ፣ በተለይ ከደቡብ አሜሪካ የመጡት ደግሞ አሁን በመጨረሻውም ዘራፊ በሆነው የአሜሪካን አዲስ ቅኝ አገዛዝ ስር እንገኛለን ሲሉ ይደመድማሉ። የእነዚህ ሰዎች አገሮች ለስሙ ነጻዎች ናቸው። ነገር ግን ሀብታቸውን በግልጽ ከመዘረፍ ሕዝባቸውን ከችግርና ከጭቆና ለማዳን አቅም አላገኙም። ለዚህ አይነቱ አዲስ የሀገር ግዥና ሽያጭ ዘዴ መሳሪያ የሆነውም ከሞላ ጎደል የጦር ኃይል ነው። አቤ ጉበኛ 1966 ሐምሌ ወር እንደገና ባሳተመው አልወለድም መጽሐፍ ካሰፈረው አዲስ መግቢያ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቤ ጉበኛ ይህን መጽሐፉና ሌሎችንም ጨምሮ ምናልባት በገንዘብ እጦት ላያገኙ ይችላሉ በሚል ለጦር ኃይሎች በነጻ አድሎት እንደነበረም የሚያውቁ ሰዎች ይመሰክራሉ። አስታውሳለሁ አንድ ወቅት ላይ ወታደሮች ገንዘብ የላቸውም አይገዛም ቢባል ፎቶግራፉን ነበር አብሮ ሲያበረከት የተነሳው። አራተኛ ክፍለ ጦር ወስዶ እነሱን ካሉት ግማሹን በሙሉ ለአራተኛ ክፍለ ጦር ነው የሰጠው። ለወታደሮቹ ገንዘብ የላቸውም፣ ገንዘብ ያንሳቸዋል፣ ገዝተው መጻፊያን ስለማያነቡ እንዳነቡ ብሎ አራተኛ ክፍለ ጦር ማን ነው ጀነራል ወርቁ ነው ምናምን የሚባል ነበርና ለሱ አለ ፎቶግራፍ አለው ወስዶ አበርክቷል።
መጽሐፉ ከታተመ ለገንዘብ ሳይሆን ህዝቡ እንዳነብለት ነው የምፈልገው። ወይዘሮ ደስታ ሽበሺ የደራሲ አቤ ጉበኛ ባለቤት የነበሩና የልጆቹ እናት። ለመሆኑ የኛ ለውጥ እንዴት መጣ? መነሻውስ ምን ነበር? አንቀሳቃሹ ኃይልስ? ከለውጡ በኋላስ ምን ሆነ? አሁንስ ምን ላይ ያለን? የምንጓዘውስ ወዴት ነው? እነዚህ ጥያቄዎች የውጭ መጽሐፍ አንብቦ መገልበጥ ብቻም ይፈቱ አይደሉም። በዚህ መሰረት ነገሩን ስመረምረው አስቀድሞ ኢትዮጵያ ከለውጡ በፊት እንዴት ነበረች ወደሚለው ጥያቄ ያመራናል። ኢትዮጵያ ከዓለም ሀገሮች አንዷ መሆኗን ሳንክድ የተለየ ጠቅላላ ሁኔታ ያላት ሀገርም ሆና እናገኛታለን። ይህን ሁኔታ ዘርዝሮ ማስረዳቱ ራሱ ታላቅ መጽሐፍ የሚወጣው ስለሆነ የባህሉንና የታሪኩን ክፍል ለጊዜው ትቼ በአጠቃላይ ለመግለጽ ወዳለሁ። የኢትዮጵያ ሕዝብ እንደ ብዙ ሀገሮች ሕዝብ ሁሉ ብዙ ነገዶችና ጎሳዎች አሉበት። እነዚህ ነገዶችም በአገሪቱ ልዩ ልዩ ክፍሎች የሚኖሩ ሲሆኑ ያኗኗራቸው ስርዓትም የተራራቀ ነው። አብዛኛውን ጊዜ በኢትዮጵያ ቆላዎች የሚኖሩት የሚገኙበት የኑሮ ሁኔታ በግዙፍ ስልጣኔ አንጻር ሲታይ እጅግ ወደ ኋላ የቀረ ነው። ሌላው ቀርቶ ብዙዎቹ ከልብስ ጋር እንኳን አይተዋወቁም። የሰው ስልጣኔ ከሰራቸው ነገሮች እንደ ጦር፣ ጠመንጃ ካሉት መጋደያ መሳሪያዎችና ሌሎች አንዳንድ ነገሮች በቀር የደረሳቸው ሌላ ነገር የለም። ብዙ የኑሮ ሁኔታቸው የኋለኛው ክፍለ ጊዜ የድንጋይ ዘመን እየተባለ በታሪክ በሚነገረው ክፍለ ጊዜ ነበሩ ከሚባሉት ሰዎች የኑሮ ሁኔታ አለፍ የሚለው በከፊል ነው። እድል አጋጥሟቸው የትምህርት ጮራ ያገኙትን አንዳንድ ሰዎች አይጨምርም። ሌላው የሕዝቡ ክፍል የከብቶቹን ጅራት ተከትሎ የሚዞረው፣ መኖሪያ ቤቱ የጠራ ውሃ የለመለመ ሳር ያለበት አካባቢ ሁሉ የሆነው ዘላኑ ክፍል ነው። ከዚያ ቀጥሎ ገበሬው ክፍል ይገኛል። ይህ ክፍል ከሌሎቹ በብዙ መንገዶች ይበልጣል። ከጠቅላላው ሕዝብ እጅግ የሚበልጥ ቁጥር ያለው እርሱ ነው። የእርሻና የርብይን ሥራ አጣምሮ ይሠራል። ቋሚ ጎጆ አለው። ኑሮውን ለማሻሻልም ከሌሎች ይበልጥ ይጥራል። ከዚያ በኋላ ከተሜውና ፊደል ቀመሱ ይመጣል። ይህ ክፍል ከዘመኑ ስልጣኔ ፍሬዎች ብዙዎቹን የመቅመስ ዕድል ቢያገኝም ቁጥሩ በጣም ትንሽ ነው። እንግዲህ እነዚህ ክፍሎች በየበኩላቸው የሚያከብሩትና የሚጸየፉት፣ የሚወዱትና የሚጠሉት፣ የሚሞቱለትና የሚገሉበት ባህል፣ ልማድና እምነት አላቸው። ታዲያ በዚህ አይነት ሁኔታ የሚገኘውን ሕዝብ በአጠቃላይ የሚመለከት ለውጥ እንዴት ሊመጣ ቻለ? እርግጥ ባለፈው አስተዳደር መበላሸት ምክንያት በየትኛውም ቦታ ከማንኛውም ወገን ያለው ሁሉ ጭቆናው ተሰምቶት ነበር። የአስተዳደሩና የፍርዱ ሥራ መጨማለቅ፣ የጉቦውና የመጉላላቱ ብዛት፣ ግብር እየከፈሉ ከፍትህ ጀምሮ ምንም እድገት አለማግኘት ለአብዛኛው ክፍል ተሰምቶት ከመሰልቸት አልፎ ከመቆጨት ደርሶ ነበር። ከተሜውም ብዙ ጥላቻ አድሮበት ነበር። ከዚህ ሌላ ፊደል የቆጠረው ክፍል አብዛኛውንም ተማሪው ያን መንግሥት በየጊዜው በግልጽ ይቃወም ጀመር። የነታህሳስ 553 ዓመተ ምህረት የመንግሥት ግልበጣ ሙከራም ምንም እንኳ ቢከሽፍ ትቶት የሄደ ቅሪት ነበረው። ውስጥ ውስጡን እየተጠነሰሱ የከሸፉ ብዙ ሴራዎችም የወሬ መነቃቃት ሳይሰጡ አላለፉም። በብዙ ክፍላት ሀገሮችም ከፍተኛ ተቃውሞዎች ታይተዋል። ለእነዚህና ለቀሩት ተቃውሞዎች ሁሉ የየራሳቸው ምክንያቶች ነበሯቸው። ሆኖም ለሁሉም ማጠቃለያ የሆነው የካቲት ወር 66 ዓመተ ምህረት ንቅናቄ በታክሲ ነጂዎች ተጀምሮ ወደፊት ሊገፋ የቻለው ወታደሩ ክፍል ስለተነቃነቀና ጠቅላላው ሕዝብ ከልብ ስለተባበረ ነው። ነገር ግን ለውጡ ገፍቶ ከአንድ ደረጃ ላይ በደረሰበት ጊዜ በዚሁ የቲያትር ጽሑፌ እንደገለጽኳቸው ያሉ ጀግኖች ብቅ ብቅ አሉ። ብቅ ብለውም አልቀሩ። ለውጡን የመራውን ወታደራዊ ክፍልም ሆነ ሕዝቡን የለውጡ ባይተዋር አድርገው ለውጡ የመጣው በእኛ ታሪካዊ ትግል ብቻ ነው አሉ። ዋሹ፣ አወናበዱ። አሁንም አይጠፉም። እነሱ እንዳሻቸው ይሁኑ። አሁን ችግር የሆነብን በሀገራችን ሁኔታዎች ላይ የምንመለከታቸውን ችግሮች እንዳንወያይባቸው ለምን ትንፍሽ ብላችሁ ማለታቸው ነው። ለመሆኑ እነ ግርማዊ ጭጭ በሉና እና አፈንጉስ አይተንፍሱ እንደሚመኙት ሁሉ ስልጣን የነሱ ቢሆን ኖሮ ምን ሊሰሩ ኖሯል? ለነጻነት ለእኩልነትና ለፍትህ ስንታገል ኖርን የሚሉ ሰዎች ለምን ሐሳብን በመጨቆን ያምናሉ? ጥቅምን ሲያሳድዱ ሊደርስ የሚችለውን የማይጠገን አደጋ እያዩስ እነሱም ለምን ይታወራሉ? እኔ ግን ማንም ዋሾ ይጥላኝ እንጂ ያየሁትን መግለጼን መተውን
እንደ ከፍተኛ ሀገርን መካድ ስለምቆጥረው ያየሁትን እውነት በቀልድ መልክ አቅርቤላችኋለሁ። አቤ ጉበኛ ፖለቲካና ፖለቲከኞች በተባለው መጽሐፉ መቅድም ላይ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የስንት ቸር መምህሮች ትዕግሥትና ትምህርት ለመሆን ካልቻለ ለሰው መልካም ኑሮ አምድና መሠረት ከተደመሰሱ ፍቅር በጥላቻ ደግነት በክፋት ከተጎሳቆሉ ጤንነት በደዌ ነጻነት በትዕቢት በድንቁርና ኃይል ከደከመች ዕውቀት በጉልበት ሥልጣን ስር ከተቀጠቀጡ ሕግና ሃይማኖት የዓለም ሰፊ ጥሪት የብልሆች ጥበብ ከድንቁርናና ከችግር ከደዌ የሚያድን ካልሆነ መከራ ያየውን የዚች ዓለምን ሕዝብ በጭንቀት ከመኖር የማይሆንን ነገር ሳልምና ሳስብ በጣም ይሻለኛል ቶሎ ሄጄ ባርፈው ወደ ሌላው ዓለም ወይም በመቃብር ብዬ ብኖር ሰብሰብ። እኔስ የዋረፍኩ መገላገሌ ነው ከዚህ ዓለም ጣጣ። ወዮለት ለሕፃን ወደዚች ክፉ ዓለም ገና ለሚመጣ፣ ወዮ ለሚመጣው ለመንፈሰ ቡቡ እንደኔ ላለው ሰው ማንም ሳያቅለት የርኅራኄ ነዲድ ልቡን ለሚጠብሰው፣ ወዮ ለቅን ሰዎች ያለ ጊዜው መጥተው ምኖች እንደሆኑ ሌሎች ሳያውቋቸው ባዘን በርኅራኄ የተሰቃዩ ሰላም የለሽ ሆኖ እያሸበራቸው እውነትን በመሻት በሚያደርጉት ጥረት መራራ የሆነ የግል ሕይወታቸው አምርረው ለሚያዝኑ በመፈጠራቸው እናንተ ሕፃናት እውነትን ይዛችሁ እንግዲህ ወደፊት የምትወለዱ ምንም የማታውቁት የጥንት መምጫችሁን ደግሞም የማታውቁት የት እንደምትሄዱ እንዴት ልንገራችሁ መራራ መሆኑን የዚህ ዓለም ጣጣ መዘዙና ጉዱ። እኔስ ምንም አልቻልኩ ሳትፈቅዱ ሳትወዱ እናንተው መታችሁ እናንተው ፍረዱ። አልወለድም ስል በግድ ተወልጄ 54 ዓመታት ነድጄ ይሄው ገና ዛሬ ካለም ጥብቅ ሰንሰለት ሊፈታ ነው እጄ። በማየው ጉድ ሁሉ ስጨነቅ ስጠበብ ስሰቃይ ስከፋ ምን ይውጠኝ ነበር ሞት ሆይ አንተ ባትኖር የነፍሴ መጽናኛ የመንፈሴ ተስፋ። አቤ ጉበኛ አልወለድም መጽሐፍ ጥቅምት 1955 ዓመተ ምህረት። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። አቤ ጉበኛ የካቲት 1972 ዓመተ ምህረት ተደብድቦ የተገደለ ሲሆን የካቲት 4972 በኢስማላ ደብረ ገነት ቅዱስ ጊዮርጊስ ሥርዓተ ቀብሩ ተፈጽሟል። የመታሰቢያ ሐውልቱም በዚያው ቤተ ክርስቲያን በር ላይ ይገኛል ይላል የሕይወት ታሪኩ። የዛሬና በቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ከመልካም ሽቶ መልካም